ምንማረው ሶላ ስክሪፕቶራ የሰራሽ እንደሆነ እንጂ መንፈስ ቅዱስ እንዳልተገለጠለት ከእግዚአብሔር የወረደ እንዳልሆነ ልንረዳ እንችላለን። ከዚህ በኋላ ደግሞ ሁለት ሎጂካል አርጊመንቶች ማንሳት እፈልጋለሁ። ሁለት ሎጂካል አርጊመንቶች። አንደኛ ሶላ ስክሪፕቶራ የሚለው ሰልፍ ሪፊዩቲንግ ማለት ራሱን የሚያፈርስ ትምህርት ነው። ሶላ ስክሪፕቶራ ለምሳሌ መጽሐፍ ቅዱስ ብቻ ስንል የትኛውን መጽሐፍ ቅዱስ የሚል ጥያቄ እንጠይቃለን። አሁን ለምሳሌ ቃልን ብጠይቅ ምናልባት 66ቱን መጽሐፍ ያካተተ መጽሐፍ ቅዱስ ነው ሊለን ይችላል። መጽሐፍ ቅዱስ ራሱ ግን 66 ቁጥር እንዳለው አይመሰክርም። ስለዚህ መጽሐፍ ቅዱስ 66 መሆኑ የማይሳሳት ነው። ወይም በሌላ አነጋገር የቢብሊካል ካኖን 66 የሚለው ሊሳሳት ወይስ ላይሳሳት ይችላል? ከፍ ብሎ 67 ዝቅ ብሎ 65 ሊሆን ይችላል የሚል ጥያቄ እናነሳለን። አይደለም መጽሐፍ ቅዱስ ቁጥር 66 ነው፣ ከፍ ብሎ 67 ዝቅ ብሎ 65 ሊሆን አይችልም ካለን ከመጽሐፍ ቅዱስ ውጪ የማይሳሳት አካል አግኝተናል። ቢብሊካል ካኖን ስላለ ሶላ ስክሪፕቶራ ይወድቃል ማለት ነው። መጽሐፍ ቅዱስ ደግሞ ከፍ ብሎ 67 ዝቅ ብሎ 65 እንደ ማርቲን ሉተር። አሁን ለምሳሌ ማርቲን ሉተር የያዕቆብ መልእክትን አልቀበለም መጽሐፌ ቅዱስ ውስጥ አላካተተውም ብለዋል። እንደዚህ አይነት እይታ ደግሞ ካለው መጽሐፍ ቅዱስ ብቻ ተከተሉ እንዳይሉን መጽሐፍ ቅዱስ ምን እንደሆነ አልነገሩንም። ቁጥሩ ምን ይሁን ከፈለግን ከፍ እናደርገዋለን፣ ከፈለግን ዝቅ እናደርገዋለን የሚል አካሄድ ካለ ማለት ነው። ሁለተኛ ሶላ ስክሪፕቶራ የሚለው ቀጥታ ወደ ክህደት ይወስዳል። ትምህርቱ ቀጥታ ወደ ክህደት ይወስዳል። መጽሐፍ ቅዱስ ብቻ ነው የማይሳሳተው ስለሚባል ዶክትሪኖች በሙሉ ኢንክሉዲንግ ሚስጥረ ስላሴ ሊሳሳት ይችላል ብለው ጥያቄ ምልክት ውስጥ አስገብተውታል። ለምሳሌ ጸሎተ ሃይማኖት ላይ ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለው ቃል ሊሳሳት ይችላል ብለው አስበውታል። እንግዲህ ሁላችሁም ተረዱ። እግዚአብሔር አብ ይመለካል። እግዚአብሔር አብ ይመለካል። አብ ዓለምን መፍጠሩን ከዛ አልፎ ደግሞ የአብ መኖርን ጥያቄ ምልክት ውስጥ እያደረገን አብን እንዴት ልናመልከው እንችላለን? ሎጂካል ኢንፋለሲ ነው ማለት ነው። ይጋጫል። አብን እያመለኩት መኖሩን ግን እጠራጠራለሁ ካል it is a logical fallacy። በነገራችን ላይ መናፍቅ ማለት ነፈቀ ከፈለ ረየ ቢልም ናፈቀ ተጠራጠረ ይላል። መጠራ አብ ይኖራል አይኖርም ግን ላመልከው ማለት ራሱ ምንፍቅና ነው። እንግዲህ ይሄንን ካሉ ሶላ ስክሪፕቶራ በመጽሐፍ ቅዱስ በታሪክና በሎጂክ ሲመዘን ይወድቃል ማለት ነው። እሺ ከመጽሐፍ ቅዱስ ብቻ የሚለው አስተምሮት ትክክል ካልሆነ ሌላ አልተርናቲቭ ሞዴል አለ ወይ? አልተርናቲቭ ሞዴል አለ ወይ ስንል አዎ አለ። ምንድነው? መጽሐፍ ቅዱስ ከቅድስት ቤተክርስቲያንና ከቅዱስ ትውፊት ጋር አብሮ የሚሄድ አካል ነው። ቤተክርስቲያን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እንደሚለው ቤተክርስቲያን ወደ እግዚአብሔር ያው አምዳ ወድዳ ይላል፣ ቤቱም የእውነት አምድና መሰረት ነው ይላል። ማቴዎስ ወንጌል ምዕራፍ 16 ላይ ክርስቶስ ቤተክርስቲያንን እሰራለሁ ይላል። ቤተክርስቲያንን የመሰረተው ክርስቶስ ከሆነ የሰራት ቤተክርስቲያን ሊሳሳት አይችልም። ቅዱስ ትውፊት ደግሞ ምንድነው ስንል መንፈስ ቅዱስ የሰራው ስራ ብለን ዲፋይን ልናደርገው እንችላለን። ዮሐንስ ወንጌል ምዕራፍ 16 ላይ መጽኦ ውእቱ መንፈሰ ጽድቅ ይመራሃክሙ ይላል። መንፈስ ቅዱስ መጥቶ ይመራቸዋል ይላል። ሰሪው መንፈስ ቅዱስ ነው። አሁን ሁላችሁም ይህንን ፖይንት እንድትይዙልኝ እፈልጋለሁ። የማይሳሳት አንድና አንዱ እግዚአብሔር ብቻ ነው። ከእግዚአብሔር ውጪ ሁሉም ማንም ሰው ሊሳሳት ይችላል። መጽሐፍ ቅዱስ አይሳሳትም ስንል ታዲያ ምን እያልን ነው ስንል የእግዚአብሔር ቃል ስለሆነ መጽሐፍ ቅዱስ አይሳሳትም እያልን ነው። ቅዱስ ትውፊት አይሳሳትም ስንል ምን እያልን ነው ስንል የእግዚአብሔር መንፈስ ስለሆነ አይሳሳትም እያልን ነው። መጽሐፍ ቅዱስ የማይሳሳተው የእግዚአብሔር ቃል ከሆነ ቅዱስ ትውፊት ደግሞ የእግዚአብሔር መንፈስ ስለሆነ አይሳሳትም። ሶላ ስክሪፕቶራ ትክክል ነው፣ መጽሐፍ ቅዱስ ብቻ ነው ትክክል ነው ካልን መንፈስ ቅዱስ የሰራው ስራ ሊሳሳት ይችላል እያልን ነው። መንፈስ ቅዱስ ደግሞ ስለማይሳሳት በዚህ ምክንያት ሶላ ስክሪፕቶራ የሚለው ትምህርት ይወድቃል ማለት ነው። እሺ አረ ይሄንን ነገር ሚት ማድረግ ያለው እንዴ? አይሰማኝም። እያወራ ከሆነ አይሰማኝም። እሺ አሁን ይሰማል? አሁን ይሰማል። ጉድ። እሺ አሁን ማስጀመር ትችላለህ። እሺ እሺ ጸልዬ እጀምራለሁ።
እግዚአብሔር አባት ሆይ በጌታ በኢየሱስ ስም እናመሰግንሃለን። ክብርና ምስጋና ሁሉ ለአንተ ይሁን። ዛሬ እግዚአብሔር አባት ሆይ ይህንን የሁሉ የበላይ የሆነ የማይሳሳት ቅዱስ ቃልህን እውነት እግዚአብሔር ሆይ ለሕዝብ ሁሉ እንድትገልጥ እውነትን ሁሉ እግዚአብሔር አባት ሆይ አንተ ለሕዝብ እንድታሳውቅ በኢየሱስ ስም ጸልያለሁ። የምንናገረውን ነገር በሙሉ በመንፈስ ተቆጣጠር። አሜን። መልካም። መጽሐፍ ቅዱስ ብቻ የዛሬው የሙግታችን ርዕስ ነው። መጽሐፍ ቅዱስ ብቻን በምሞግትበት ጊዜ ሁሉ እጅግ በጣም የሚያስደስተኝ አንድ ነገር አለ። እሱም ደግሞ ምንድነው? እግዚአብሔር ለደህንነታችን ብሎ የሰጠንን ትልቁን የማይሳሳት ባለስልጣን ስጦታችንን ዲፌንድ እያደረኩኝ ስለሆነ እጅግ በጣም እደሰታለሁ። ስለዚህ በዚሁ ስሜት ወደ ዲስከሽን ይገባለሁ ማለት ነው። በመጀመሪያ ደረጃ መጽሐፍ ቅዱስ ብቻ ማለት ምን ማለት ነው? መጽሐፍ ቅዱስ ብቻ ማለትስ ምን ማለት አይደለም? የመጽሐፍ ቅዱስ ብቻን ፕሪንሲፕልስ የት የት ልናገኘው እንችላለን የሚለውን ነገር በማሳየት እቀጥላለሁ ማለት ነው። እሺ፣ በመጀመሪያ መጽሐፍ ቅዱስ ብቻ ማለት ምን ማለት ነው? መጽሐፍ ቅዱስ ብቻ ማለት እግዚአብሔርን ለመምሰል ለመንፈሳዊ ሕይወት ለነገረ ድህነት የሚያስፈልገንን ነገር በሙሉ በማይሳሳት መልኩ የነገረን ብቸኛው የማይሳሳት ባለስልጣን ነው ማለት ነው። እደግመዋለሁ፣ ብቸኛው የማይሳሳት ባለስልጣን ነው ማለት ነው። ኦኬ። ስለዚህ ብቸኛው የማይሳሳት ባለስልጣን ነው ከተባለ ሌሎች ባለስልጣኖች አሉ፣ ግን ደግሞ ሊሳሳቱ ይችላሉ ማለት ነው። ታዲያ በየትኛውም አይነት ዲስከሽን ውስጥ በየትኛውም አይነት ውይይት ውስጥ በየትኛውም አይነት ትምህርት ውስጥ የመጨረሻውን ሴይ የሚናገረው ወይም ደግሞ የመጨረሻውን ንግግር የሚናገረው መጽሐፍ ቅዱስ ነው። የትኛውም አይነት ጥያቄ ቢነሳ የትኛውም አይነት ነገር ተሳስተሃል ልክ ነህ ተባብለን ብንነጋገር መጨረሻ ላይ የምንሄደው መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ልክ ነው ያለው ልክ ነው ብለን ቁጭ እንላለን። ይሄ ምን ያሳያል ሲባል መጽሐፍ ቅዱስ የማይሳሳት ባለስልጣን የመሆኑን ጉዳይ ያሳያል። ብቸኛው የማይሳሳት ባለስልጣን ነው። እግዚአብሔርን ለመምሰል ለመንፈሳዊ ሕይወት ለእውነተኛ መንፈሳዊ ሕይወት የሚያስፈልገንን ነገር ሁሉ ደግሞ ከሱ እናገኛለን ብለን በጣም በጽኑ እናምናለን። ለማንኛውም መጽሐፍ ቅዱስ ብቻ የሚለውን ትምህርት እንደው ከሪፎርሜሽኑ የተመዘዘ ነው አይደል የሚለውን ወደ በኋላ ላይ እንመለከተዋለን። ነገር ግን እንደው ከሪፎርሜሽኑ ጀምሮ በነበረው ዴፊኒሽን ውስጥ ምን ማለት ነው የሚለውን ነገር ጥቂት ነገር ለማለት ልሞክር። ለምሳሌ እንደዚህ በማለት ይናገራል አንድ አንቀጸ እምነታችን። ኦኬ፣ ቤልጂክ ኮንፌሽንን አነብላችኋለሁ ማለት ነው። ቅዱሳት መጽሐፍት የእግዚአብሔርን ፈቃድ ሙሉ በሙሉ የያዙ መሆናቸውን እናምናለን። እንዲሁም ሰው ለድነቱ ያምን ዘንድ የሚገባው ሁሉ በበቂ ሁኔታ በእነርሱ ዘንድ ይገኛል በማለት ይናገራል። ዌስትሚንስተር ኮንፌሽን ደግሞ ለእግዚአብሔር ክብር፣ ለሰው ድነት፣ እምነትና ሕይወት የሚያስፈልገው የእግዚአብሔር ምክር ሁሉ በመጽሐፍ ቅዱስ ውስጥ በግልጽ ተቀምጧል። እንዲሁም መልካምና አስፈላጊ የሆነ ውጤትን ይሰጥ ዘንድ ከመጽሐፍ ቅዱስ ሊወጣ ይችላል። በዚህም መጽሐፍ ከመንፈስ የሆነ አዲስ መገለጥ ወይም የሰዎች ወግ በማንኛውም ጊዜ ምንም አይጨመርበትም በማለት ሲነግረን እንመለከታለን። ስለዚህ መጽሐፍ ቅዱስ ብቻ ስንል አማኞች ሁሉ እግዚአብሔርን ለመምሰልና ለድነት የሚያስፈልጋቸውን እውነት ሁሉ በማይሳሳት ስልጣን የሚነግራቸው ባለስልጣን መጽሐፍ ነው እያልን ያለን። ኦኬ። ስለዚህ ስለ መጽሐፍ ቅዱስ ብቻ ትርጉም ይሄን ያህል ካልን አሁን ደግሞ መጽሐፍ ቅዱስ ብቻ ማለት ምን ማለት አይደለም ወደሚለው እንምጣ። ምክንያቱም እነዚህ የማልሞግታቸው ሀሳቦች ናቸው። ስለ እነዚህ ሀሳቦች ቢነሳ መጽሐፍ ቅዱስ ብቻን ምን አያደርጉትም አይወክሉትምና ማለት ነው። ሶ መጽሐፍ ቅዱስ ብቻ ስንል አንደኛ መጽሐፍ ቅዱስ ብቻ ስንል ብቸኛው የእውቀት ምንጭ እሱ ነው እያልን አይደለም ያለው። ወይ ደግሞ ሌሎች የእውቀት ምንጮች ሊኖሩ ይችላሉ። ኦኬ፣ ሌሎች የእውነት ምንጮች ሊኖሩ ይችላሉ። ለምሳሌ ጆን ፔካም አንድ መጽሐፉ ላይ እንደዚህ በማለት ይናገራል። ቴዎሎጂ ዘ ቢብሊካል ካነን በሚለው መጽሐፉ ላይ ካኖኒካል ቴዎሎጂ በሚለው መጽሐፉ ላይ ማለት ነው። ምን ማለት አይደለም ሲል ስክሪፕቸር ኢዝ ዘ ኦንሊ ሶርስ ኦፍ ናውሌጅ ማለት አይደለም። ከዛ ስክሪፕቸር ደግሞ ሪዝንን ኢንተርፕሪቴሽንን ወይ ደግሞ ትርጓሜን ምናምን እንትን ያደርጋል ይከለክላል ማለት አይደለም። ስለዚህ መጽሐፍ ቅዱስ ብቻ ማለት ሌሎች ነገሮች አያስፈልጉም ማለት አይደለም። እነዚያ የሚያስፈልጉ ነገሮች በሙሉ ግን በመጽሐፉ ስልጣን ስር ናቸው። መጽሐፉ የማይሳሳት ነው፣ ሌሎቹ ሊሳሳቱ ይችላሉ። ስለዚህ በማይሳሳተው በመጽሐፍ ቅዱስ እየተመዘኑ ያልፋሉ ወይም ይወድቃሉ እያልን ያለ ነው ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ ስንል ዴፊኒሽኑ ይሄ ነው። መጽሐፍ ቅዱስ ብቻን ምን ማለት አይደለም ስንል ደግሞ መጽሐፍ ቅዱስ ብቻ ማለት ሌሎች ነገሮች ሪዝኒንግ አያስፈልግም፣ ትውፊት አያስፈልግም፣ የቤተክርስቲያን ታሪክ አያስፈልግም፣ ቀኖና እንትን ይሄ ካውንስል ምናምን አያስፈልግም እያልን አይደለም። ስለዚህ ነገር ግን መጽሐፉ ብቸኛው ሶል ኢንፋሊብል ሩል ነው። ሶል ኢንፋሊብል ሩል ኦፍ ፌዝ ነው። የማይሳሳት ብቸኛው ባለስልጣን እሱ ነው። ሌሎች ባለስልጣናት አሉ። አዎ፣ በየደረጃቸው የሚቀመጡ ባለስልጣናት አሉ። እስከ ቤተክርስቲያን አባቶችና እስከ ስነ መለኮት አዋቂዎች ድረስ እስከ ቤተክርስቲያናችን መሪ ድረስ እነሱ ሁሉ ግን ሊሳሳቱ የሚችሉ ባለስልጣኖች ከመሆናቸው የተነሳ በመጽሐፍ ቅዱሱ ተመዝነው ማለት ይኖርባቸዋል ማለት ነው። ለማንኛውም
ስለዚህ ይሄ ትርጉሙ ነው። ምን ማለት ነው ምን ማለት አይደለም የሚለውን ስላስቀመጥኩለት ወንድማችን ኔክስት እንግዲህ ስንሟገት በዚህ ላይ በደንብ እንትን እያደረግን ነው የምንሄደው ማለት ነው። እሺ ወደ መጽሐፍ ቅዱስ ስንሄድ እንደው ይህንን የመጽሐፍ ቅዱስ ብቻን ፕሪንሲፕል በፕሪንሲፕል ደረጃ መጽሐፍ ቅዱስ ብቻን እንደው ልንደግፍ የምንችልባቸውን ፕሪንሲፕሎች አናገኝም ወይ የሚለውን ነገር ደግሞ በተወሰነ ደረጃ ለማየት እንሞክር። ለምሳሌ ጌታ ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 4 ላይ የማርቆስ ወንጌል ምዕራፍ 7 ቁጥር 9 ላይ ያነሳቸውን ነገሮች መመልከት እንችላለን። ወጋችሁን እንድትጠብቁ የእግዚአብሔርን ትእዛዝ እጅግ ንቃቸዋል በማለት የእግዚአብሔር ትእዛዝ የሚለው የብሉይ ኪዳንን መጽሐፍት እንደሆነ እንረዳለን። ኢየሱስ ክርስቶስ የሱን ስልጣን በማይቀበሉ ሰዎች ፊት ለፊት እንደ መጨረሻ ሩል ያስቀመጠው ኦኬ መጽሐፍታቸውን የራሳቸውን የብሉይ ኪዳን መጽሐፍትን እንደሆነ እንረዳለን ማለት ነው። ኦኬ ስለዚህ ለኢየሱስ ክርስቶስ የእውነት የመጨረሻ መለኪያው ማን ነው ከተባለ ራሱ መጽሐፉ ነው። የብሉይ ኪዳን መጽሐፍትን ቢሆን እየተናገረ ያለው ራሱ መጽሐፉ ነው ብለን እናደርጋለን። በቀጣይ ደግሞ የሐዋርያት ሥራ ምዕራፍ 17 ቁጥር 2 ብንመለከት ጳውሎስ እንደ ልማዱ ወደ እነርሱ ገባና ወደ ቤሪያ ሰዎች ማለት ነው ከመጽሐፍ ቅዱስ እየጠቀሰ ይነጋገር ነበር ከመጽሐፍት እየጠቀሰ ይነጋገር ነበር አለ። ኦኬ ከዛ በኋላስ እነሱ ደግሞ ኦኬ ምዕራፍ 17 ቁጥር 1 ላይ ቁጥር 11 ላይ የጳውሎስን ቃል በቅዱሳት መጻሕፍት መመርመር ጀመሩ። ስለዚህ የሆነ ሪቪሌሽን እየመጣ ነው። ያ ሪቪሌሽን ምንነቱ እስኪታወቅ ድረስ ያደረጉት ምንድነው ሲባል በመጨረሻ ሩላቸው ማለትም በመጽሐፍ ቅዱስ በብሉይ ኪዳን መጽሐፍት ማለት ነው በነዛ መጽሐፍት ሲመረምሩ ነበር ከመጽሐፍት እየጠቀሰ ሲነጋገር ስለነበረ ማለት ነው። ኦኬ ስለዚህ ይሄንን ማለት እንችላለን። ስለዚህ በዚህ ልክ ኢንፋሊብል ሩል የሆነ በመጽሐፍ ቅዱስ ልናገኝ አንችልም። ሌላ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ያለውን ቃል ሁላችንም እናውቀዋለን። ያ ሁለተኛ ጢሞቴዎስ ላይ ያለው ሐሳብ ምን ይናገራል ሲባል የመጽሐፍ ቅዱስን ዩኒክ የሆነ ልዩ የሆነ ባህሪ ይናገራል። ኦኬ ያ ልዩ የሆነ ባህሪው ምንድነው ሲባል አንደኛ እስትንፋሰ እግዚአብሔር ነው። ሁለተኛ ደግሞ በጽድቅ ላለው ምክር እግዚአብሔርን ለመምሰል የሚጠቅም ነው ይላል። እሺ ለምንድነው ለዚህ የሚጠቅመው ሲባል እስትንፋሰ እግዚአብሔር ስለሆነ ነው። እንደዚህ አይነት የእስትንፋሰ እግዚአብሔርነት ኳሊቲ ያለው ሌላ መጽሐፍ ደግሞ አናውቅም አላነበብንም። ለማንኛውም ግን ዮሐንስ አፈወርቅ እንደዚህ ማለት ይናገራል ሆሚሊ 9 ላይ ማለት ነው ሁለተኛ ጢሞቴዎስ ስብከቱ ላይ ሆሚሊ 9 ላይ እንደዚህ ይላል የእግዚአብሔር ሰው ፍጹም እንዲሆን ይህ የመጽሐፉ ምክር ተሰጥቷል። ያለ እርሱ ፍጹም ልንሆን አንችልም። በእኔ ምትክ ቅዱሳት መጽሐፍት አሉ ይለዋል። ማንኛውንም ነገር መማር ከፈለግ ከእነሱ መማር ትችላለህ። በመንፈስ ለተሞላው ለጢሞቴዎስ እንዲህ ከጻፈለት አለ ለእኛማ ይልቁን እንዴት በማለት ይናገራል። ስለዚህ እነዚህ መጽሐፍት ከማን ስልጣን እኩል ናቸው ሲባል ከሐዋርያቱ ስልጣን እኩል ናቸው። በዚህ ስልጣን ልክ ያለ ከመጽሐፍ ቅዱስ ሌላ ኦኬ በዚህ ስልጣን ልክ ያለ ሌላ ነገር ልናገኝ አንችልም። ስለዚህ መጽሐፍ ቅዱስ ብቻን እንደውም ከወደ ቤተክርስቲያን ታሪክም ከቤተክርስቲያን አባቶችም ጭምር ልንመለከተውና እንትን ልናደርገው ልናወጣው እንችላለን ማለት ነው። ኦኬ እንደዚሁም ደግሞ ቄርሎስ ዘኢየሩሳሌም ካቴኪካል ሌክቸርስ ላይ 4:17 ላይ እንዲህ ማለት ይናገራል። ስለ ትምህርተ ሥላሴ ነው የሚያስተምረው በሰፊው። ይህን ማተም በልባችሁ ውስጥ አኑሩ። ይህን ለአሁኑ በንግግሬ ውስጥ ለማጠቃለል ያህል በትንሹ የተዳሰሰ ነው። ነገር ግን አለ ጌታ ቢፈቅድልኝ በቻልኩት መጠን በቅዱሳት መጽሐፍት ማስረጃዎች ይብራራል። መለኮታዊና ቅዱሳት የእምነት ምስጢራት ተራ የሆነ መግለጫም እንኳ ቢሆን ከቅዱሳት መጽሐፍት ውጭ መቅረብ የለባቸውም ማለት ሲናገር እንመለከታለን። ስለዚህ በምክንያታዊነት በንግግር ጥበብ ወደ ጎን መሳብ የለብንም ለማወራው ነገር አላቸው። ከመለኮታዊ መጽሐፍት ማስረጃ እስካልተቀበላችሁ ድረስ እነዚህን ነገሮች በነገርኳችሁ በእኔ እንኳን ደግሞአለሁ በእኔ እንኳን ፍጹም እምነት እንዳትጥሉ ይላል። ለምን ሲባል የምናምንበት መዳን የሚደገፈው በረቀቀ አመክንዮ አይደለም እና በቅዱሳት መጽሐፍት ላይ ነው ማለት ይናገራል። ከቤተክርስቲያን አባቶች ሌሎችንም ማምጣት እንችላለን። ለምሳሌ ኦን ሶሊን ሪዘርሬክሽን ጎርጎሪዮስ ዘኑሲስ እንደዚህ በማለት ይናገራል። እንደዚህ አይነት ማለትም የፈለግነውን የማረጋገጥ ፍቃድ የለንም አልተሰጠንም ይላል። ከዛ ቅዱሳት መጽሐፍትን የእያንዳንዱ ዋና ትምህርት ገዢና መለኪያ እናደርጋለን። ቅዱሳት መጽሐፍትን የእያንዳንዱ ዋና ትምህርት ገዢና መለኪያ እናደርጋለን። የግዳዮቻችን በዚያ ላይ እናደርጋለን። እንዲሁም ከነዚያ ጽሁፎች ሐሳብ ጋር እንዲስማማ የተደረገውን ነገር ብቻ እንቀበላለን። በትውፊት ውስጥ ቢነገር ወር ደግሞ ቤተክርስቲያን አባቶች ዘንድ ቢነገር ከመጽሐፍ ቅዱስ ሐሳብ ጋር የተስማማውን እሱን ብቻ እንቀበላለን በማለት ጎርጎሪዮስ ዘኑሲስ ሲናገር እንመለከተዋለን። ስለዚህ ይሄ በቤተክርስቲያን አባቶችን ዘንድ ያለ ምንድነው ፕሪንሲፕል ነው። እሺ ከዛ በመቀጠል ደግሞ ሌሎችን እንትሎች ማየት እንችላለን። ሌሎች ሐሳቦችን ማየት እንችላለን። እሱን ለወደ በኋላ አስቀምጠዋለሁ ከቤተክርስቲያን አባቶች ማለት ነው። ነገር ግን በዚህ ደረጃ ከመጽሐፍ ቅዱስ ጋር ካልተስማማ በስተቀር ልንቀበለው አይገባንም። እንደውም መጽሐፍ ቅዱሱ በሐዋርያቱ ስልጣን ልክ ያለ ስለሆነ ሰው መማር ከፈለገ ወደዛ ነው ሊሄድ የሚገባው የሚለውን ነገር የተቃወመ
ወይ ደግሞ ይህንን ሳይደግፍ የተናገረ ወይ ደግሞ ከነሱ እኩል ከሐዋርያቱ ስልጣን እኩል የሆነ ስልጣን ያለው ነገር አለ ብሎ በቤተ ክርስቲያን አባቶች ዘንድ የተነገረ ምንም አይነት ነገር የለም። ከመጽሐፍ ቅዱስ ስልጣን እኩል የሆነ ስልጣን ያለው ነገር አለ ብሎ የተናገረ ማንም የለም። እንደውም ሌሎች ነገሮች ሁሉ ሲነገሩ ልንቀበላቸው የሚገባቸው ከመጽሐፉ ጋር እስከተስማሙ ድረስ ነው። ለምን? በማይሳሳት መልኩ ሊናገር የሚችለው መጽሐፍ ቅዱስ ብቻ ስለሆነ ማለት ነው። ለማንኛውም ግን ፋዘር ታድሮስ ማላቲ ካቴኪዝም ኦፍ ዘ ኮፕቲክ ኦርቶዶክስ ቸርች በሚለው መጽሐፋቸው ላይ ቤተክርስቲያን እግዚአብሔር ይጽፉ ዘንድ ለመረጣቸው ሰዎች በብሉይ ኪዳን የሚሆን በአዲስ ኪዳን የተናገረውን የመጠበቅ ኃላፊነት ይሰማታል ካሉ በኋላ እንዲሁም በምንም መንገድ ልትቃረናቸው ስልጣን የላትም። ቤተክርስቲያንም ሆነች አባሎቿ የመጽሐፍ ቅዱስን መንባባት የመለወጥ መብት የላቸውም። ማንኛውም የቤተክርስቲያን ድንጋጌ ህጋዊ የሚሆነው በመጽሐፍ ቅዱስ ላይ የተመሰረተ ከሆነች ነው። ኦኬ። ስለዚህ ይሄ ምን ያሳያል? በዚህ ልክ ባለስልጣን የሆነ አካል ከሆነ ማንኛውም ባለስልጣን ነኝ የሚል አካል ወደ መጽሐፍ ቅዱስ መጥቶ መጽሐፍ ቅዱስ ላይ ከሆነ ማረፍና እውነታን መፈለግ ያለበት የመጽሐፍ ቅዱስ ብቻ ፕሪንሲፕል ምን ይሆናል ማለት ነው? ግልጽ በሆነ መንገድ ኢስታብሊሽ ይደረጋል ማለት ነው። መጽሐፍ ቅዱስ ሊሳሳት የማይችል ባለስልጣናችን ነው ስንል ከእንደነዚህ አይነት ዩኒክ ከሆኑ ልዩ ከሆኑ ባህሪያቱ የተነሳ ነው። ስለዚህ በመጽሐፍ ቅዱስ ስልጣን ልክ የሆነ የማይሳሳት የተባለለት ባለስልጣን አካል ወንድማችን ሊያሳየን አይችልም። ካውንስል ከመጽሐፍ ቅዱስ እኩል በሆነ ስልጣን የተቀመጠና የማይሳሳት ተብሎ የተቀመጠበትን ወይ ደግሞ በሐዋርያቱ ስልጣን ልክ በሆነ መልኩ እንደተቀመጠ ልክ ዮሐንስ አፈወርቅ እንዳለው ማለት ነው በዛ ደረጃ የተቀመጠ መሆኑን ሊያሳየን አይችልም። ቤተክርስቲያን በመጽሐፍ ቅዱስ ስልጣን ልክ መሆኗን ሊያሳየን አይችልም። መጽሐፍ ቅዱስ ግን ሁሉን የሚገዛና ሁሉም በሱ ተመዝነው ሊያልፉ የሚገባቸው ናቸው። ኦኬ። ስለዚህ መጽሐፍ ቅዱስ ብቻ ፕሪንሲፕሉ ይሄ ነው። ሁለተኛ ልንመዝነው የሚገባን መጽሐፍ ቅዱስ ብቻ በራሱ ዴፊኒሽን መሰረት ነው አስቀምጫለሁ። ሶስተኛ ሌሎች ነገሮች የሚመዘኑ በመጽሐፍ ቅዱሱ ነው። በመጽሐፍ ቅዱሱ ስልጣን ልክ ሐዋርያቱ አሉ። ተባረኩ። ኦኬ። 7 ደቂቃ ስንት ደቂቃ ነበር ነው? 7 ደቂቃ ካጠረ ካጠረ እንጨምራለን። ሰከንድ ራውንድ እንጨምራለን። አንድ ጊዜ እንትን ላድርግ ላስተካክል ሰዓቱ። ኖ ወሪስ። እሺ ስትጀምር ንገረኝ። እሺ ጀምረው። መልካም። እንግዲህ ይህንን ዲቤት ስጀምር ሁለት ነገር ጠይቄያለሁ። አንደኛ የሶላ ስክሪፕቶራ ዴፊኒሽን ምንድን ነው ብዬ ጠይቄያለሁ። ወንድማችን ቃል ሰፊሽንሲ፣ ኢንፋሊቢሊቲ እና አውቶሪቲ የመሳሰሉት 3 አይነት ሀሳቦች አስበዋል። አንፎርቹኔትሊ ቃል የሶላ ስክሪፕቶራ ባለቤት አይደለም። ባለቤቶቹ ዌስተርነርስ ምሁራን አሉ። ምሁራን የሚሉት በዚህ ጉዳይ ላይ ምንድን ነው ብለን ስንመለከት እርስ በራሳቸው እንደማይስማሙ አሁን አሳያቸዋለሁ። አንደኛው የቢብሊካል ስኮላር ጋቪን ኦርትላንድ በሶላ ስክሪፕቶራ ሲያስተምር መጽሐፍ ቅዱስ ብቻ የሚለው የአሳሳቴ ጥያቄ ነው እንጂ የአውቶሪቲ ጥያቄ አይደለም ብሎ ዲፋይን ያደርገዋል። አንድ ሰው አውቶሪቲ ላይ ቢኖር ሊሳሳት ይችላል እና መጽሐፍ ቅዱስ ኦልቲሜት አውቶሪቲ ጉዳይ አይደለም። መጽሐፍ ቅዱስ ብቻ የሚለው አስተምሮት ስለምንድን ነው ሲል ስለ ኢንፋሊቢሊቲ ሊሳሳት የማይችለው አካል መጽሐፍ ቅዱስ ብቻ ነው ብሎ ዲፋይን ያደረገው። መልካም ይችላል። ማቴው ሰርሃቲ ደግሞ 9 የቢብሊካል ስኮላርስ ኢንክሉዲንግ ፊውለር ቴዎሎጂካል ሴሚናሪ ኢን ካሊፎርኒያ biblical scholars መጽሐፍ ቅዱስ ስለ ነገረ ሃይማኖት ላይ ላሳሳት ቢችልም በሳይንስ በታሪክ ሊሳሳት ስለሚችል መጽሐፍ ቅዱስን ኢንፋሊብል አንለውም። ማለት መጽሐፍ ቅዱስ ሊሳሳት ይችላል የሚል አቋም አላቸው 9 የመጽሐፍ ቅዱስ ስኮለሮች። ማቴው ሰርሃቲ መጽሐፍ ላይ ጽፎታል። ስለዚህ ሶላ ስክሪፕቶራ ወይ መጽሐፍ ቅዱስ ብቻ የሚለውን የአውቶሪቲ ጉዳይ ብሎ መዘገበ ማለት ነው። ጆን መካርተር መጽሐፍ ቅዱስ ብቻ ምንድን ነው ሲል ለነገረ ድነት የሚያስፈልገን ነገር በሙሉ አለ ብሎ ሌላ ትርጉም ደግሞ ሰጠው። ጆን ፔክመን እና ክሬግ ባርቶሎሚው ደግሞ 3ቱንም ሀሳብ ልክ እንደ ቃል አገናኝተው ጽፈውታል። ከዚህ የምንረዳው ምንድን ነው ስንል ሶላ ስክሪፕቶራ መጽሐፍ ቅዱስ ብቻ ምንድን ነው ብለው ምሁራን ቢጠየቁ እርስ በራሳቸው አይስማሙም። በማይስማሙበት አስተምህሮ ለምንድን ነው መቀበል ያለብን? አሁን ቃል የራሱን ትርጉም ሰጠን፣ የቃልን ትርጉም ለምን እንወስዳለን? ሌሎቹ ራስ በራሳቸው የማይስማሙ ከሆነ እንቀጥል። ሌላው ቃል ከተናገረው ነገር በጣም የሚገርም ነገር አለ። ምንድነው? መጽሐፍ ቅዱስ ብቻ
የሚለው አስተምሮ ትክክል አይደለም ስንል ሌላ አካል መጽሐፍ ቅዱስን የሚጋጭ አካል እንዳለ አድርጎ ነው የሚስለው። ለዚህ ነው ሲጀምር እኔ መጽሐፍ ቅዱስ ብቻ ዲፌንድ ማድረጌን መጽሐፍ ቅዱስ እንደማይሳሳት ዲፌንድ ማድረጌን ጥሩ ነገር ነው ብሎ የጀመረው ነው። መጽሐፍ ቅዱስማ አይሳሳትም፣ ማን ይሳሳታል አለ። እንዳልኩት መጽሐፍ ቅዱስ ከቅድስት ቤተክርስቲያንና ከቅዱስ ትውፊት ጋር አብሮ ያለ ሐሳብ ነው ብዬ ነው ያስቀመጥኩት። ይሄ there is no argument። እንግዲህ ቅድም እንዳልኳችሁ መጽሐፍ ቅዱስ ብቻ አይሳሳትም የሚለውን ሐሳብ ግን ሊያሳየን አልቻለም። ለምሳሌ ከመጽሐፍ ቅዱስ አንዳንድ ጥቅሶች ሊያነሳ ጀምሯል ሞክሯል። ለምሳሌ ማርቆስ ወንጌል ምዕራፍ 7ን ጠቅሷል። ማርቆስ ወንጌል ምዕራፍ 7 ምንድነው የሚለው? የእግዚአብሔር ትእዛዝ ትታችሁ ጽዋን ማድጋንም እንደማጠብ የሰውን ወግ ትጠብቃላችሁ። የእግዚአብሔርን ትእዛዝ ትታችሁ የሰውን ወግ ትይዛላችሁ። አሃ የእግዚአብሔርን ትእዛዝ ማተተን ወደ የሰው ሐሳብ ማከሄደን ኦፍ ኮርስ ይሄ ስህተት ነው። ይሄማ ልክ ሊሆን አይችልም። እሺ የሐዋርያ ሥራ ምዕራፍ 17 ላይ መጽሐፍን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ ይላል። መጽሐፍን እየመረመሩ አሃ የዚህ የሶላ ስክሪፕቸራ ምልክት ነው ይላል። አሃ ሐዋርያ ሥራ ምዕራፍ 17 ላይ ከመግባታችን መጀመሪያ ሐዋርያ ሥራ ምዕራፍ 2 ቁጥር 42 ለምን ዘለን ነው? ምን ይላል? በሐዋርያትም ትምህርት ይተጉ ነበር ይላል። በሐዋርያት ትምህርት መጽሐፍ አይልም። አሁን ይሄ እንግዲህ አንዱ መጽሐፉ ይሳሳታል እያልኳቸው አይደለም፣ ግን ከዚህ የምንረዳው ምንድነው? መጽሐፍ ቅዱስ ብቻ እያለን እንዳልሆነ እንረዳለን። ዛሬ ቃል ማድረግ ያለበት መጽሐፍ ቅዱስ ብቻ እንደማይሳሳት ማሳየት አለበት። እሺ መጨረሻ ላይ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እስከ 17 አሳየ። I think this is a gross misunderstanding of the verse. ቀደም ብለን ከቁጥር 15 ላይ ብናነበው ቅዱስ ጳውሎስ ለጢሞቴዎስ ከሕፃንነት ሆነ የምታነባቸው መጽሐፍ ብሎ ይተረጉመዋል። ስለዚህ ጳውሎስ እየጻፈ ያለው ስለ ብሉይ ኪዳን ነው ማለት ነው። ሐዲስ ኪዳንስ እንደማይሳሳት የቱ ጋር ነው የሚነግረን? ሐዲስ ኪዳን ብቻ ደግሞ እንደማይሳሳት ወይም መጽሐፍ ቅዱስ ብቻ እንደማይሳሳት ከዚህ ልንረዳ እንችላለን ወይ? መጽሐፍ የመንፈስ ቅዱስ ያለባቸው ናቸው። እዚህ ጋር ጥርጥር የለም። ማንም ጥርጥር ሊኖረው አይችልም። የኔ ጥያቄና የኦርቶዶክሳውያን ጥያቄ ግን መጽሐፍ ቅዱስ ብቻ የሚል የትም ቦታ በማንም ስፍራ የትም ቦታ ተጽፎ አይታወቅም ከ16ኛው ክፍለ ዘመን በፊት። አሃ ቅዱስ ቄርሎስስ ከመጽሐፍ ቅዱስ እየጠቀሰ አይደለ የተናገረው የሚል ቃል አውጥቷል። ቅዱስ ቄርሎስ የጻፈው ለንዑሰ ክርስቲያን ነው። ለንዑሰ ክርስቲያን በጻፈበት ጊዜ ስለ ቅዱስ ጥምቀት ስለ ቅዱስ ቁርባን በጻፈበት አውድ ላይ ምን አለ? እኔ የጻፍኩት ነገር በሙሉ ከመጽሐፍ ቅዱስ እያወጣው ነው ያለው ጥቅስ ነው የሚጽፈው እኮ ስለ ንዑሰ ክርስቲያንና ስለ ሚስጥራት እንደሚያስፈልግ ጽሁፉን ደግሞ ከመጽሐፍ ቅዱሳዊ እንደሆኑ ያስረዳን አውድ ነው። ከዚህ በኋላ ግን ቄርሎስ መጽሐፍ ቅዱስ ብቻ ያምናል እንዴ? አያምንም። ምንድነው ያለው? In this holy Catholic church receiving instructions behaving ourselves virtuously we shall attain the kingdom of heaven. ቤተክርስቲያን ውስጥ ስላለን መንግስተ ሰማያትን ልንወርስ እንችላለን ብሎ ቄርሎስ መስክሯል። በመጽሐፍ ቅዱስ ብቻ ያምናል? አያምንም። ግሬጎሪ ናንዚያንዚስ ተጠቅሷል። እሱም እኮ በመጽሐፍ ቅዱስ ብቻ ነው የሚያምነው ብለዋል። ሌላ አውድ ላይ ምን ብለዋል? This Holy Spirit who is in union with the Father and the Son has established a new covenant in the Catholic Church, universal church ማለት ነው። ስለዚህ ግሬጎሪ ናንዚያንዚስ ደግሞ መጽሐፍ ቅዱስ ብቻ ያስፈልገናል አላለም። በቅዱስ ቤተክርስቲያን ውስጥ ካለን መንግስተ ሰማያትን ልንወርስ እንችላለን ብሎ ግሬጎሪ መስክሯል። እንግዲህ ሌሎችም አባቶች ካሉ አውድን እያነበብን ማየት ያስፈልጋል። የትም ቦታ ከ16ኛው ክፍለ ዘመን በግልጽ ሁኔታ መጽሐፍ ቅዱስ ብቻ የሚል ሐሳብ አናገኝም። የምናገኘው ምንድነው? መጽሐፍ ቅዱስ እንደሚያስፈልግ ኦፍ ኮርስ ያስፈልጋል። መጽሐፍ ቅዱስ መጥቀስ እንዳለብን ኦፍ ኮርስ መጥቀስ አለብን። መጽሐፍ ቅዱስ እንደማይሳሳት ኦፍ ኮርስ መጽሐፍ ቅዱስ አይሳሳትም። የዛሬው ርዕስ ግን ይሄ አይደለም። የዛሬው ርዕስ መጽሐፍ ቅዱስ ብቻ እንደማይሳሳት ማሳየት መቻል አለበት። እሺ በታሪክ ላይ ያነሳሁትን ነገር ኮምፕሊትሊ እንግዲህ ስኪፕ አድርጎታል። አመነው አላመነው I'm not sure ግን መልስ አላገኘውም። በ16ኛው ክፍለ ዘመን ታሪካውያን እንደመዘገቡልን በዛ ጊዜ ለመጀመሪያው ጊዜ ማርቲን ሉተር ለነበረው ዓለማዊ ችግሮች መፍትሄ ያመጣው ትምህርት እንደሆነ ቅድም እንዳልኩት መጽሐፍ ቅዱስ ብቻ የሚለው ሎጂካል ፋለሲ ያመጣል ብያለሁ። ለዚህ መልስ አልሰጠም። ራሱን የሚጋጭ ነገር ነው። ቅድም እንዳልኩት እንግዲህ ጥያቄን እንዲመስልስልኝ ሁለተኛ ጊዜ እጋብዘዋለሁ። 66 የሚለው ቢብሊካል ካኖን ሊሳሳት ይችላል ወይ? ከተሳሳተ መጽሐፍ ቅዱስ ራሱ አውድና ምንድነው ፓራሜትር የለውም ማለት ነው። ካልተሳሳተ ከመጽሐፍ ቅዱስ ውስጥ ውጪ የማይሳሳት ነገር አለ ማለት ነው። ሁለተኛ መጽሐፍ ቅዱስ ብቻ የሚለው ጸሎተ ሃይማኖትን ሚስጥረ ሥላሴን እንድንክድ ያደርገናል። ጥያቄ ምልክት ውስጥ ያስገባዋል። አብን እያመለክ ነው፣ እንዴት ነው ሚስጥረ ሥላሴ የማንቀበለው የሚል ጥያቄ አለ።
መልካም እስቲ አንዴ ያወራቸውን ላውጣና ሰዓት ታስጀምራለህ። እሺ ማስጀመር ትችላለህ። እሺ ቆይ እሺ ጀምር። መልካም እንግዲህ ኮምፕሊትሊ ትቷቸዋል ያለው ወንድማችን አልተውኩትም። ማድረግ ያለብን ግን ሪቪውታል ሴሽን ላይ ማውራት ስለሆነ ያለብን ነው። አስቀድሜ ምን ብያለሁ? የመጽሐፍ ቅዱስ ብቻ ትርጉም ምን እንደሆነ ለማስቀመጥ ሞክሬያለሁ። ስለዚህ ከሪቪውታል ፔሪድ ካነሳቸው ነገሮች ጀምርና እቀጥላለሁ። የመጽሐፍ ቅዱስ ብቻ ትርጉም ብቸኛው ሶል ኢንፋሊብል ሩል እሱ ነው፣ የማይሳሳት ብቸኛው ባለስልጣን እሱ ነው እንጂ ብቸኛው ባለስልጣን እሱ ነው ማለት አይደለም ብዬህ ነበር ወንድሞች። ኦኬ አሁን እዚህ ጋር የመጽሐፍ ቅዱስ ብቻ ትርጉም ላይ አለ ስኮላሮች አይስማሙም ማለት። ከዚህ ልጀምር። ስኮላሮች አይስማሙም ማለትና ጋቢን የስልጣን ጥያቄ አይደለም ብሏል አለ። ወገኖቻችን እንግዲህ ይሄን በደንብ ተመልከቱ። ጋቢን የስልጣን ጥያቄ አይደለም ብሏል አለ። ታዲያ ምንድነው ሲባል የኢንፋሊቢሊቲ ጥያቄ ነው ብሏል አለ። የጋቢን ኦክስላንድን ሲመስለኝ እያነሳ ያለኸው what it means to be protestant የሚለውን መጽሐፉን። ስለዚህ እሱን እያነሳ ከሆነ ሙሉውን ማንበብ ይኖርብሃል ብዬ አስባለሁ። የስልጣን ጉዳይ አይደለም ያለበትን ምክንያት በስነ ስርዓት ስላስቀመጠ ማለት ነው። የስልጣን ጉዳይ አይደለም ማለት ብቸኛው ባለስልጣን እሱ ነው ማለት አይደለም እንደማለት ነው። ብቸኛው ባለስልጣን እሱ አይደለም፣ ሌሎች ባለስልጣናት ስላሉ መጽሐፍ ቅዱስ ብቸኛው ባለስልጣን ነው አይደለም እያልን ልንጣላ አይገባንም። ታዲያማ ከመጽሐፍ ቅዱሱ በታች ሌሎች ባለስልጣናት አሉ። እንደውም ምን ያደርጋቸዋል መሰለህ? እሱ በኋላ ማስረጃ ከጠየቅ መጽሐፉን አውጥቼ አነብልሃለሁ። የቤተ ክርስቲያን ካውንስሎችን፣ የአባቶችን ትምህርቶች ኦኬ በየደረጃው በአራት ደረጃ ያስቀምጣቸዋል ማለት ነው። ስለዚህ በዛ መንገድ ያስቀምጥና እነሱ እኮ ባለስልጣኖች ናቸው ይላል። ታዲያ ባለስልጣኖች ስለሆኑ ከነሱ በላይ ያለ የማይሳሳተው ኢንፋሊብል ሩል እሱ ነው ማለት ነው እንጂ ባለስልጣን እሱ ብቻ ነው ማለት አይደለም። ስለዚህ ጋቢን ኦክስላንድ መጽሐፉ ላይ ያወራልህ ይሄን ነው። ሙሉን እንድታነበው እመክርሃለሁ። ኦኬ እንቀጥል። ሁለተኛ መጽሐፍ ቅዱስ ሊሳሳት ይችላል ብለዋል ብለህ ያሉ ስኮላሮች 9 ስኮላሮች አሉ ብለህ ስኮላሮችን አንስተሃል። አስቀድሜ የማንሞግታቸውን ሀሳቦች አንስቻለሁ። ከሪፎርመርስ ሳይድ እንኳን ብናነሳ የቤተክርስቲያን አባቶችን ጭምር ማርቲን ሉተር ማለት ነው። በኋላ ማስረጃ ከጠየቅ እሱን ማወጣልሃለሁ። ማርቲን ሉተር የቤተክርስቲያን አባቶችን በተመለከተ የቤተክርስቲያን አባቶችና ካውንስሎች ከመጽሐፍ ቅዱስ ጋር እስከተስማሙ ድረስ ልንቀበላቸውና ልታዛቸው ይገባል በማለት ይናገራል። የሶላ ስክሪፕቹራ ንግግር ከማጂስቴሪያል ሪፎርመርስ አንፃር የሶላ ስክሪፕቹራ ንግግር የሶላ ስክሪፕቹራ ትርጉም ይሄ ማለት ነው እንጂ እንደው እንትን ማድረግ አይደለም። እሱ ሊሳሳት ይችላል የሚለው ሐሳብ የለም እዛ ውስጥ ማለት ነው። ስለዚህ ሊሳሳት ይችላል የሚሉ ሰዎች የኛ ጉዳይ አይደሉም። ሶላ ስክሪፕቹራን በዛ ደረጃ ከማጂስቴሪያል ሪፎርመርስ በዛ ደረጃ እንትን ያደረገ ሰው የለም። አንደኛ፣ ሁለተኛ ደግሞ መጽሐፉ ሊሳሳት ይችላል ብሎ ከማጂስቴሪያል ሪፎርመርስ የሚያምን ሰው የለም። አንዳንድ ስኮላሮች የተናገሩት ነገር የኛ ጉዳይ አይሆንም። ይሄን ይዤ አልሞግትም። ምክንያቱም የነሱ ስኮላሮች ድምዳሜ የሶላ ስክሪፕቹራ ድምዳሜ እንዳልሆነ እናውቃለን። ከማጂስቴሪያል ሪፎርመርስ ከቸርች ሂስትሪ ከራሱ ከመጽሐፍ። እሺ እንቀጥል። ከዛ በኋላ ደግሞ እንግዲህ ቤተክርስቲያን ታሪክ ላይ የቤተክርስቲያን አባቶች ያነሱትን ነገሮች አንስቻለሁ። የቤተክርስቲያን አባቶች ያነሷቸውን ነገሮች ስንመለከት ግን እንደው ሶላ ስክሪፕቹራ አያምኑም እና እነዚህ አባቶች አለ እንደውም ቤተክርስቲያን ውስጥ አለ ጋይስ ስላለን መንግስተ ሰማያትን እንወርሳለን እንዴ። ቤተክርስቲያን ስልጣንን መችኛ እንትን አደረግን መችኛ ተቃወምንና? አዎ የዘላለም ህይወት እንዳለኝ እርግጠኛ የምሆነው ከቅዱሳን ጋር ጌታ በሚገኝበት እየተገኘው ስለሆነ በጌታ ፕሬዘንስ ውስጥ እንዳለው ስለማውቅ ነው። ስለዚህ ቤተክርስቲያንን ኢንፋሊብል አይደለችም እያልን ነው እንጂ ቤተክርስቲያን አታስፈልግም አላለም። ይሄን ቃል አለ እኔ አይሰማኝም። ስለዚህ በ16ኛው ክፍለ ዘመን ለዘመኑ ፖለቲካ መፍትሄ ሊያመጣ የሞከረ ነው ብለዋል። ኦኬ መጽሐፍ ቅዱስን ጠቅሰን ራሱ ለዘመኑ ችግሮች መፍትሄ ለማምጣት እኛ ምን ሞክራለን። ስለዚህ ይሄንን እንቀበላለን። ኦኬ እኛም አንቃወመውም። ለዘመኑ ጥያቄ መፍትሄ ለማምጣት የሞከረ ነገር ከሆነ አንቃወመውም። ይሄ ግን የሶላ ስክሪፕቹራን ሐሰተኝነት ሊያሳይ የሚችልበት ምንም አይነት መንገድ የለም። ኦኬ መፍትሄ ያመጣ እንደውም ከእግዚአብሔር ነው፣ እግዚአብሔር ይመስገን ብዬ ነው የማልፈው ማለት ነው። ስለዚህ መፍትሄ ያመጣው ለዛ ዘመን ችግር ነው ስለተባለ ብቻ ሶላ ስክሪፕቹራ ስህተት ነው፣ ሰው ሰራሽ ነው ሊባል የሚችልበት ምንም አይነት መንገድ አለን። ባጭሩ ሶላ ስክሪፕቹራን ሰው ሰራሽ እንድትል የሚያስችል ምንም አይነት ነገር ለፖለቲካል ችግር ነው መፍትሄ ያመጣው የሚለውን ነገር ጠቅሰህ ምንም ልትል አትችልም። የሆነ ክሪቲሲዝም ተሰራ እንደሆነ እንጂ ሶላ ስክሪፕቹራን ሐሰተኛ ነው ልትለው ራሱ አትችልም። እሺ እንቀጥል። ሌላው ደግሞ ወንድማችን በቃልም ይሁን በመልእክታቸው አለ የተባለ ነገር አለና የተማራችሁትን ወግ ያዙ ስለሚል አለ መጽሐፍ ቅዱስ ውስጥ ሁሉም ነገር አልተጻፈም። ስለዚህ ያልተጻፈው ነገር ሊሳሳት ይችላል ያለ ወንድማችንን አሁን እዚህ ጋር የምንጠይቀው ትልቅ ጥያቄ ይኖራል። ያልተጻፈ ከመጽሐፍ ቅዱስ ውጪ ያለና መጽሐፍ ቅዱስ ውስጥ የሌለ የሐዋርያትን ትምህርትና ንግግር ሲያምጣል
መጽሐፍ ቅዱስ ውስጥ የሌለ የሐዋርያቱን ንግግርና ትምህርት አምጣልን። የለም። ያልተጻፈና ከሐዋርያቱ የመጣ ነገር ካለና እሱን ኢንፋሊብል ልታሳየን የምትችል ከሆነ ልንቀበልህ እንችላለን። በደስታ በጣም እያጨበጨብን ልንቀበልህ እንችላለን። ግን አሁን ይህን ጥቅስ ስትናገር ከሐዋርያቱ በቃል የተላለፈና መጽሐፍ ውስጥ የሌለ የተጻፈው ውስጥ የሌለ በቃል ግን የተላለፈ እርግጠኛ ልትሆንበት የምትችልበት ነገር በማስረጃ ይዘህ መምጣት ትችላለህ። ከመጽሐፍ ቅዱስ ውጪ ለድነት የሚያስፈልግ ነገር አለ ብለህ ጃንደረባውን ጠቅሰሃል። ወንድማችን ጃንደረባውን ጠቅሷል፣ የሚመራኝ ሳይኖር ብሎ። የሚመራኝ ሳይኖር እንዴት ይቻለኛል የሚለውን ነገር ይዞ የሚመራው አካል ኢንፋሊብል መሆን አለበት የሚል ሩል የሰራ አንድ የቤተ ክርስቲያን አባል ልታመጣ ትችላለህ። በሐዋርያቱ ስልጣን ልክ ነው የሚመራን አካል መጽሐፍን እንድንረዳ የሚመራን አካል ቤተ ክርስቲያን ወይ ትርጓሚ የሚል አንድ የመጽሐፍ የቤተ ክርስቲያን እንትን ልታመጣ አትችልም። ስለዚህ የሚመራው አካል ፋሊብል ነው፣ አደሴም ታይም ኢነራንት ነው። እንደዚሁም ደግሞ ጉባኤያት ፋሊብል ናቸው፣ ግን ደግሞ ኢነራንት ነው ጸሎት ሃይማኖት እንላለን። ቴንክ ዩ ኦኬ እኔ የምልህ በቅቷል እንዴ? አልበቃኝ። አይ ኖ that's what እያየሁ okay one more round 5 ደቂቃ ወይ maybe 5 minutes yeah okay እሺ አንዴ ላስጀምረውና መልካም እንግዲህ ሶላ ስክሪፕቶራ የሚለውን ቃል ዲፋይን እንዲያደርግልን ወንድማችን ነግሬው ነበረ። እንዳሳየሁት እርስ በራሳቸው ስኮላሮች ይጋጫሉ ብዬ ነበር። አንደኛውን ሳይት ያደረኩት ጋቪን ኦርላንድ የሚባለው ነው እና እሱ ቃል ምን አለን? መጽሐፉን ሙሉ ነኮ ሐሳብ ብታገኘው ስለ ኢንፋሊቢሊቲ ወይ አይሳሳትም ወይ ስለ አውቶሪቲ አይደለም አላለም። ሙሉን ሐሳብ አንብቦ ብሎኛል። ዩቲዩብ ዲቤት ላይ ስለ ሶላ ስክሪፕቶራ ዲቤት ያደረገውን ቃል በቃል ስለ ስለ አውቶሪቲ ሳይሆን ኢንፋሊቢሊቲ ነው ብሎ ደጋግሞ ያነሳው ነጥብ ነው። እሱ ራሱ ማለት ነው ደጋግሞ ያነሳው ነጥብ ነው። እንደውም ምንድነው ምሳሌ ሲሰጥ አንድ ሰው አውቶሪቲ ውስጥ ካለ ሊሳሳት ይችላል። ይህን ነገር በጣም አስቤበታለሁ እያለ እየደጋገመ መጥቷል። ስኮላሮች እርስ በራሳቸው አይስማሙ ማለት ነው። ኦኬ ማቲው ሰርሃት ያቀርብ ያለው መጽሐፍ ቅዱስ ሊሳሳት ይችላሉ የሚሉ አካላትና ሰዎች እንዳሉ ሪፎርሚስት ሐሳብ እኮ አልቀበልም እኔ የነሱን ሐሳብም አላነሳም ብሏል። That's not the point. The point is መጽሐፍ ቅዱስ እያነበቡ ወደዚህ ፍጻሜ ላይ መጥተዋል እኮ ነው። እርስ በራሳቸው ይጋጫሉ። ምን authority መጽሐፍ ቅዱስ ነው የሚሉት ሰዎች በሙሉ ኢማጂን መጽሐፍ ቅዱስ ብቻ በሚለው አስተምሮት ሄደው ግን መጽሐፍ ቅዱስ እኮ ሊሳሳት ይችላሉ የሚሉ ሰዎች እኮ ናቸው። That's the point. The point is መጽሐፍ ቅዱስ ብቻ በሚለው አስተምሮ እየሄዱ መጽሐፍ ቅዱስ ግን ሊሳሳት ይችላል የሚለው ፍጻሜ ላይ ደርሰዋል። That is the point. ስለዚህ ያንተ ኦፒኒየን አይደለም እዚህ ጋር የምንፈልገው። ኦኬ በጣም በሚገርም ሁኔታ የቄርሎስን መልእክት ቤተክርስቲያን ውስጥ ካለን መንግስተ ሰማያት እንወርሳለን የሚለው የሶላ ስክሪፕቶራን ሊጋጭ አይችልም እያለን ነው ወንድማችን ቃል I mean this is really amazing. አንድ ሰው ቤተክርስቲያን ውስጥ ካለ መንግስተ ሰማያት ይሄዳል የሚባለው ያ አካል ወደ መንግስተ ሰማያት የሚወስደን አካል ሊሳሳት ይችላል? It doesn't make sense እኮ ወደ መንግስተ ሰማያት የሚወስደን አካል ቪክል እንበለው ያ ቪክል እንዴት ሊሳሳት ይችላል? ከተሳሳተ እኮ ሜቢ ወደ መንግስተ ሰማያት ላልሄድ ይችላል ማለት ነው እንዴ። አንድ ነገር ወደ መንግስተ ሰማያት ሊወስደኝ ይችላል ካለ ያ አካል ራሱ አይሳሳትም ማለት ነው። ከዚህ ጋር ተያይዞ ቅድም ለቃል የጠየቁት ጥያቄ ምንድነው? ክርስቶስ የመሰረታት ቤተክርስቲያን ልትሳሳት ትችላለች ወይ? መንፈስ ቅዱስ የሚሰራው ስራ ሊሳሳት ይችላል ወይ? እዚህ ጋር ምንም ነገር መልስ አልሰጠም። ሂስቶሪካል አርጊመንቱን በሙሉ ቃል ተቀብሏል። ምንድነው በጊዜው በማርቲን ሉተር ለዓለም ለነበረው ችግር መፍትሄ ሊሰጥ ነው። አዎ መፍትሄ ሊሰጥ ነው ብሎ ተቀብሏል። ግን ከዚህ የምንረዳው ምንድነው? ሐሳቡ የመነጫው 16ኛ ክፍለ ዘመን ነው ማለት እኮ ነው። ይሄንን ካመነ ሶላ ስክሪፕቶራ የሚለው መፍትሄ የመጣው ለ16ኛው ክፍለ ዘመን ለነበረው ችግር ነው ብሎ ከታመነ ትምህርቱ የተወለደው ጽንሰ ሐሳቡ 16ኛው ክፍለ ዘመን ነው እያለን ነው። ታሪኩን ከተቀበለ ግዴታ የተወለደበትንም ዘመን አብሮ መቀበል አለበት ማለት ነው።
እሺ ሁለተኛ ተሰሎንቄ ምዕራፍ 2 ላይ ሁሉም ነገር አልተጻፈም በሚለው እሺ ያስተማሩት ነገር ምን ይታወቃል እንዴት ታውቃለህ አለ my ignorance does not dictate whether አንድ ነገር እንዳለ ወይም እንደሌለ ምሳሌ ልስጣችሁ አይበልና እኔ አንድ ካንሰር አለብኝ ልበል ያ ካንሰር እንደሌለኝ ካወቁ አሁን ለምሳሌ ካንሰር በቃ የለኝም ብዬ ባመን ካንሰር መኖሩን አለመኖሩን አያረጋግጠልኝም የኔ ኢግኖራንስ የዛ ነገር መኖር አለመኖር አያረጋግጠውም ኦኬ ስለዚህ በሐዋርያት ዘመን ያስተማሩት ትምህርት ዛሬ ላይ ምን እንደሆነ መለየት ካልቻለን በሐዋርያት ዘመን የነበረው አስተምሮት ይሳሳታል ወይ አይሳሳታም የሚለው መልስ ሊሰጠን አይችልም ምናረጋግጠው መጽሐፍ ቅዱስ ላይ ግን ምንድነው ካስተማሩት ነገር ያልተጻፈ ነገር እንዳለ ይመሰክራል ኦኬ ጸሎት ሃይማኖት ላይ ኢንሄረንሲ ወይም ይሳሳታል እኮ ያለን አይደለም ግን ኢንፋሊብል አይደለም ይያለን ነው actually this is exactly what leading biblical scholars are saying ጸሎት ሃይማኖት ወይም ecumenical councils ሊሳሳቱ ይችላሉ ብቻ ሳይሆን ተሳስተዋል የሚሉ አሉ ዊሊያም ሌን ክሬግ explicitly ስለ ecumenical councils ሲያወራ ካላቸው ስልጣን አልፈዋል ብሎ ተናግሯል Westminster Confession of Faith ecumenical councils ከዚህ በፊት ሊሳሳቱ ይችላሉ ብዙዎቹም ተሳስተዋል ይላል ብዙዎቹም ተሳስተዋል ይላል ዳንኤል ዋልስ ስለ ጸሎት ሃይማኖት ስፔሲፊካሊ ሲያወራ ይሄንን ነገር መመርመር እንደገና መመርመር አለብን እንደውም ሬስል ማድረግ አለብን ከጸሎት ሃይማኖት ጋር ይላል አሁን እንደገና እንደ አዲስ ጸሎት ሃይማኖት ሁሉም ነገር በፈጠረ አንድ አምላክ እግዚአብሔር እናምናለን የሚለው ሬስል እናደርግ አለብን ሮበርት ሬይመንድ explicitly ካለው ፋክት ቢዮንድ ሄደዋል ብሎ ተናግሯል የተሳሳተ ነው ያለው መልካም my goodness okay እሺ ልጀምር sure እሺ ከዚህ ልጀምር መጽሐፍ ቅዱስ ብቻ ተቀበለው ያንበው ቆይተው ሊሳሳት ይችላል ብለዋል አለ ወንድማችን ወይ መጽሐፍ ቅዱስ ብቻ ብለው ሲያጠኑ ቆይተው ሊሳሳት ይችላል ብለው አስበዋል የሚለው ነገር ያንተ ክሌም ነው የሚሆነው ምክንያቱ ደግሞ ምንድነው ሲባል ትክክለኛው የመጽሐፍ ቅዱስ ብቻ ትምህርት ውስጥ ሆነው እየተማሩ እንደነበረ እያጠኑ እንደነበረ ጥናታቸው ያን ይመለከት እንደነበረ የሚያሳይ ምንም አይነት ማስረጃ የለም ያመጣው ነገር ምንድነው ስኮላሮቻችን መጽሐፍ ቅዱስ ብቻ ብለው የሚያምኑ ከመሆናቸው የተነሳ እነሱ ደግሞ የሆነ ሳለ መጽሐፍ ቅዱስ ሊሳሳት ይችላል ያሉ ናቸው ወደ 9 ስኮላሮች የሚል ነገር ነው ያነሳው ስለዚህ አሁንም ያልኩትን ደግምልሃለሁ መጽሐፍ ቅዱስ ሊሳሳት ይችላል የሚል ነገር የሚያነሳ ሰው ካለ እኔም አንተም በህብረት ምንድነው የምንለው ውጉዝ ከማሪዮስ ነው የምንለው ኦኬ ምክንያቱ ደግሞ ምንድነው መጽሐፍ ቅዱስ ሊሳሳት የማይችል እንደሆነ እኔም አንተም ስለምናምን ማለት ነው ስለዚህ በሶላ ስክሪፕቸራ ውስጥ መጽሐፍ ቅዱስ ሊሳሳት ይችላል የሚል ዴፊኒሽን የለም ይሄ የሞግተው ጉዳይ አይደለም ሊሳሳት ይችላል ብሎ መጽሐፍ ቅዱስ ብቻ ነው የሚሞግት ሰው ካለ ሙግቱ ከሱ ጋር እንጂ ከኔ ጋር አይሆንም ወይ ደግሞ ከማጂስቴሪያል ሪፎርመርስ ጋርም አይሆንም መጽሐፍ ቅዱስ ሊሳሳት የማይችል ብቸኛው ባለስልጣን ወይ ደግሞ ብቸኛው ሊሳሳት የማይችል ባለስልጣን መሆኑን ማጂስቴሪያል ሪፎርመርስ በጣም በተደጋጋሚ ስላስተማሩና ስለተናገሩ ስለዚህ በዛ ደረጃ የምንቀበለው ነገር ነው የሚሆነው ማለት ነው ይሄ መጀመሪያው ነገር ነው ሁለተኛው ደግሞ ወደ መንግስተ ሰማያት ሊወስደኝ ይችላል የሚለው ነገር አንስታል ወደ መንግስተ ሰማያት ሊወስደኝ የሚችለው ምን እንዴት ሊሳሳት የሚችል ነገር ሊሆን ይችላል ብለሃል ኦኬ ወደ መንግስተ ሰማያት ሊወስድ የሚችል ያልከው ቤተክርስቲያን የትኛው በነ ቄርሎስ እና በነ ጎርጎሪዮስ ማይንድ ውስጥ ሆነ ነው እያወራህን ያለው ለምሳሌ ካቶሊክ ቤተክርስቲያን ወደ መንግስተ ሰማያት ሊወስድ የሚችል ትላለህ አንተ ኢንፋሊቢሊቲ እነሱም ክሌም ስለሚያደርጉ ማለት ነው ኢስተርን ኦርቶዶክስን እንደዛ ትላለህ ወይስ ደግሞ ኦሪየንታል ኦርቶዶክስን ወይስ አሲሪያን ቸርች ኦፍ ዴስ የትኛው ነው እያልክ ያለው የሚለው ነገር እሱ ራሱ መታየት ያለበት ነገር ነው ብዬ አስባለሁ ለማንኛውም ግን ወደ መንግስተ ሰማያት እንደምንገባ እርግጠኞች ነን ቤተክርስቲያን ውስጥ ነን ያለ ነው ብለዋል አዎ ለምን የቅዱሳን ስብስብ ናት ቤተክርስቲያን ስለዚህ የቅዱሳን ስብስብ ስለሆነች ወደ መንግስተ ሰማያት እንደምትሄድ እርግጠኛ የሆነች ናት ለምን በቃሉ እውነት እየታደሰች ስለምትሄድ አለ ወደ ስለዚህ ከኢንፋሊቢሊቲ ጋር ምንም የሚያገናኘው ነገር የለም አሁንም ያንተን ክሌም ነው የከተትከው የአባቶች ንግግር ውስጥ ያንተን ክሌም እንጂ የከተትከው ስለዚህ ቤተክርስቲያን አትሳሳትም ብለው ያነሱትን ነገር እያሳየህን አይደለም ሲቀጥል ደግሞ እንደው በ16ኛው ክፍለ ዘመን መሆኑን አምኗል ማለት ነው ኖ እንደሱ እያልኩ አይደለም ለምሳሌ አንድ ሰው ኢዮስያስን ብንመለከት ከብዙ መቶ ዓመታት በፊት ትንቢት የተነገረለት ሰው እነዚህ መሰዊያዎች ያፈርሳል ተብሎ ትንቢት የተነገረለት ሰው ተነሳና ተሐድሶ አደረገ በይሁዳ ምድር ማለት ነው ተሐድሶ ያደረገው
በምን አይነት ሜንታሊቲ ውስጥ ነው ሲባል መጀመሪያ በእግዚአብሔር ቤት ተደብቆ ጠፍቶ የነበረን የእግዚአብሔር መጽሐፍ አግኝቶ ሲያነበው እጅግ በጣም ከባድ ሁኔታ ውስጥ ነው ያሉት። አለቀሰ፣ ጨርቁን ቀደደ ምናምን ይለናል መጽሐፍ ቅዱስ። ስለዚህ አንድ ሰዓት ላይ የሆነ አይዲያ ኢግናይት አደረገ ማለት ጅማሬ ውልደቱ እዛ ጋር ነው ማለት ነው። ጅማሬ ውልደቱ እዛ ጋር እንዳልሆነ የሚያሳየን ዮሐንስ አፈወርቅ በሐዋርያቱ ስልጣን ልክ ናቸው መጽሐፍት ብሎ ቅድም ባነበብኩልህ ክፍል ላይ ተናግሯል። እንደዚሁም ደግሞ ቄርሎስ ዘኢየሩሳሌም እኔ ራሴ ብሆን እንዳታምኑኝ በማለት ተናግሯል። አውግስቲኖስ ተመሳሳይ ነገር ተናግሯል። ባስልዮስ ዘቂሳርያ ተመሳሳይ ነገር ተናግሯል በእንተ መንፈስ ቅዱስ ላይ። ስለዚህ እኔ ራሴ ይሄን የምነግራችሁ የአባቶችን ትውፊት ብቻ ተመስርቼ አይደለም ይላቸዋል። እና ታዲያ ሲባል እነሱም አሁን ከጠቀስኩላችሁ ክፍል በመነሳታቸው ነው ማለት ይናገራል። ስለዚህ ሰዎች አፒል የሚያደርጉት በእኛና በሐሰተኞቹ መካከል ሲናገር ማለት በእኛና በእነሱ መካከል መንፈስ ቅዱስ ይፍረድ እያለ ሲናገር፣ መጽሐፍ ቅዱስ ይፍረድ እያለ ሲናገር እንመለከታለን። ባስልዮስ ዘቂሳርያ ፈራጁ የመጨረሻው ሴይ የሚሰጠው ማን ነው? መጽሐፍ ቅዱስ። መጽሐፍ ቅዱስ ብቻ የሚለውን ፕሪንሲፕል በቤተክርስቲያን ታሪክ ውስጥ እናገኘዋለን እምልህ ለዛ ነው። ስለዚህ ይሄንን ፕሪንሲፕል ከቤተክርስቲያን ታሪክ ልትመዘው ትችላለህ። ነገር ግን ሪፎርሜሽን ፔሪዱ ላይ ለነበሩ ችግሮች እንደ ችግር ለተነሱ ነገሮች ምላሽ ሲመጣ ተወልዶ አይደለም እንደ አዲስ ያልነበረ ነገር አለ ምላሽ የመጣው። መጽሐፉ ብቸኛው የማይሳሳት ባለስልጣን ስለሆነ በማይሳሳተው እናንተ ተመዘኑ የሚለው የነ ቄርሎስ ዘኢየሩሳሌም፣ የነ ጎርጎርዮስ ዘኑሲስ፣ የነ ባስልዮስ፣ የነ ጠርጡለስ እሳቤ፣ የነ ሄሬኒዮስ እሳቤ ነው እንጂ እንደው ከሉተር ብቻ የመጣ አይደለም። ስለዚህ አሁንም የተሳሳተ ክሌም ወስደሃል። ለማንኛውም ግን ወንድማችን ሌላም ብሏል። የኔ እንትን ነው የኔ ኢግኖራንስ ነው የሚሆነው የሐዋርያት ያልተጻፈ ትውፊትን ባላውቅ ብሏል። ያልተጻፈ ትውፊት እንዳለ ማስረገጥ ካልቻልክ ያልተጻፈ ትውፊት አለ ብለህ ክሌም ማድረግ አትችልም። ክሌም እንጂ ወደ ያልተጻፈ ሐዋርያት የተናገሩት ሶሪ ኢንፋሊብል የሆነ ሐዋርያት የተናገሩት ያልተጻፈ ሐዋርያት የተናገሩት ነገር እንዳለ እርግጠኛ ማትሆን ከሆነ ካንተ ኢግኖራንስ የተነሳው ከምንም ይሁን እርግጠኛ ማትሆን ከሆነ የለም አለቀ። ስለዚህ የለም ብለን ለመደምደምኛ ስፍራ አለ። የቀኖናውን ጉዳይ አልመለስከው። እናንተ ቤተክርስቲያን ላይ የማትሳሳት ቤተክርስቲያን የሰጠች የማይሳሳት መጽሐፍ ቅዱስ የቱ 80 አሐዱ ለምሳሌ እዚሁ ሰፈር እንትን አይደለም ሲባል ነበር፣ ሲኖዳል አይደለም ሲባል ነበር። ያንተን አቋም አላውቅም፣ እሱን አንተ ጋር ሰርታለህ። ግን የማትሳሳት ቤተክርስቲያን የሰጠች የማይሳሳት መጽሐፍ ቅዱስ ልታቀርብ ትችላለህ። ካልቻልክ ፋሊብል ሊስት ኦፍ ኢንፋሊብል ቡክስን ተቀብለህ ትወጣለህ ማለት ነው። ዛሬ ወንድሜ ተባረክ። ጨርሰናል። very good እሺ cross ጥያቄና መልሳችን 10 ደቂቃ። ኦኬ እሺ እንዲጀምር ስትፈልግ ንገረኝ። ኦኬ ጀምረው። እሺ የመጀመሪያው ጥያቄ አንድ ሰው በመንፈስ ቅዱስ ተመርቶ የተሳሳተ ስራ ሊሰራ ይችላል ወይ? አንድ ሰው ከሆነ በመንፈስ ቅዱስ ተመራው ብሎ የተሳሳተ ነገር ሊሰራ ይችላል። መንፈስ ቅዱስ ሪሊ የመራው ነገር ከሆነ ግን ኢነራንት የሆነ ነገር ይሰራል። ስለዚህ ከኢነራንሲ ጋር ነው የሚገናኘው ማለት ነው። ሰውየው ሊሳሳት ይችላል፣ ግን ያልተሳሳተ ነገር በወቅቱ ያልተሳሳተ ነገር ሊሰራ ይችላል። ለምሳሌ በአንድ ትምህርት ላይ የሆነ በጣም ሰፊ በሆነ መልኩ ሁሉንም ግሬድ ኤ ፕላስ አምጥቶ የተመረቀና ሃይስት ዲስቲንክሽን የተባለ ሰው ቢኖረን አንድ ሰው ኢነርሲ እና ኢንፋሊቢሊቲ እየጠየቅኩ አይደለም። አንድ ሰው መንፈስ ቅዱስ ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ ወመጽኦ ውእቱ መንፈሰ ጽድቅ ይመርሐክሙ ይላል። መንፈስ ቅዱስ መጥቶ ይመራችኋል ይላል። ያ መንፈስ ቅዱስ በመራው መንገድ ሄዶ መንፈስ ቅዱስ በመራው መንገድ የሰራው ስራ ያ ስራ አሳሳቴ ነው ልንለው እንችላለን ወይ? መልካም። ከኔቸር የተነሳ ሰውየው ሊሳሳት ይችላል። ያ ስራ ኢነራንት ነው ግን እንላለን። አልተሳሳተም ማለት ነው። ኢነራንት ነው እንጂ ሊሳሳት ይችላል። ኢንፋሊብል ነው እንላለን። ስራው አሁን ስለ ሰውየው አይደለም የምጠይቀህ። አንድ ሰው መንፈስ ቅዱስ መርቶት ጋይድ አድርጎት ማለት ነው። ያ ጋይድ ያደረገውን ስራ ይሰራል። ያ ስራ የተሰራው ስራ ኢንፋሊብል ነው ፋሊብል ነው? እሺ አሁንም ያልገባህ ነገር አለ። ትርጓሜዎች ዲስቲንክሽኖቹ ላይ ያልገባህ ነገር አለ። ኢንፋሊብል ላይ እኮ ልመልስልህ ነው። እሺ ዴቫዬ ልመልስልህ ነው። እሺ በኢንፋሊቢሊቲ ደረጃ የምናስቀምጠው አንድ ነገር ኢንፋሊብል ነው ስንል ከባህሪው መሳሳት የለበትም እያልን ነው እንጂ የሰራው ስራ አይደለም እያልን ያለ ነው። I don't need a definition የኔን ጥያቄ እንድትመልስልኝ ነው። ከጥቅም ጀምሮ ፋሊቢሊቲና one more time እጠይቃለሁ። አንድ ጊዜ ቆይ ፋሊቢሊቲና ኢንፋሊቢሊቲ
ወይ ደግሞ ፋሊቢሊቲ እና ኢነራንሲ ወይ ኢንፋሊቢሊቲ እና ኢነራንሲ ግልጽ ያልሆኑ ነገሮች አሉ። እሱን አይደለም ዋን ላስት ታይም እጠይቃለሁ። እኮ ዴፊኒሽኑ አልገባህም። ለዛ እኮ ነው። እሺ ኢነራንት ነው አንተ በወቅቱ ችግር የለውም። ኢንፋሊብል ነው ወይ ነው ጥያቄው። ኢንፋሊብል ነው ወይ እኮ አንድ ጊዜ እሺ አልፏለሁ። ግለሰብ ለብቻው ኢንፋሊብል መሆን አይችልም። ሲጀመር በአንተ ትምህርት ራሱ ግን መልሰልኛል። እሺ ሁሉን በፈጠረ አንድ አምላክ በሚሆን በአንድ አምላክ እናምናለን የሚለውን ጸሎት ሃይማኖት ላይ ያለውን አንድ ሰው ሳያምን ሳይቀበል ክዶ ሊድን ይችላል? በጭራሽ። ኦኬ ስለዚህ አይችልም ማለት ነው። ኧረ በጭራሽ። ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለው መጽሐፍ ቅዱስ ውስጥ አለ ማለት ነው እንዴ? አዎ በደንብ አለ። ሚስጥረ ስላሴ ፎርሙላው መቼ ነው የወጣው? ፎርሙላው ኖ ስለ ፎርሙላው አይደለም። ፎርሙላው ሁሉ ነገር ከእርሱ የሆነ አንድ አምላክ አባለን አይልም እንዴ መጽሐፍ ቅዱስ ውስጥ ያለ ነገር ነው የጠየቀኝ። ኖ አስተምሮ አላልኩም። ፎርሙላው የሚስጥረ ስላሴ አስተምሮ አይደለም። ስለ ፎርሙላ አልነበረም የጠየቀኝ። ኖ ይሄንን እኮ ቃል እኮ ብያለሁ። ቃሉን ስቴትመንቱን እኮ ነው የምልህ። ይሄንን ስቴትመንት እሺ ቃል በቃል ነው የፈለከው እኮ ቃል በቃል ነው የፈለከው አይደለም። ስቴትመንቱን ሁሉን በፈጠረ አንድ አምላክ በእግዚአብሔር አብ እናምናለን የሚለውን ስቴትመንት እኮ ቃል በቃል ነው የፈለከው ወይ ኤግዛክት ወርድ ነው የፈለከው ወይስ ሐሳቡን ነው? ኤግዛክት ወርዱን ሳይሆን ስቴትመንቱን ስቴትመንት እኮ ስቴትመንቱ ስትል ኤግዛክት ወርዱን ነው ወይስ ደግሞ ፓራፍሬዙን ሐሳቡን ነው? ሰዓት የለኝም እውነቱን ለመናገር እና በእናትህ ጥያቄን እንድትመልስልኝ እፈልጋለሁ። ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለውን ስቴትመንት አልቀበለውም ቢል አንድ ሰው ሊሳሳት ይችላል። ስቴትመንቱን ነው የምልህ። ስቴትመንቱን ስቴትመንቱ ካልተቀበለው ሊድን አይችልም እያልኩ ነው። እሱ እኮ የሚያከራክር ነገር አይደለም። ምኑን ባይቀበል ያን ስቴትመንት ካልተቀበለው ሊድን አይችልም። ምክንያቱም መጽሐፍ ቅዱስ ውስጥ ያለ ትምህርት ነው። ይሄ ስቴትመንት ኢንፋሊብል ነው። ስቴትመንቱ ኢነራንት ነው። የኒቄው ጉባኤ ስቴትመንት ኢነራንት ነው። ጥያቄው ስቴትመንቱ ኢንፋሊብል ነው ወይ? እሺ ስቴትመንቱ ኢነራንት ነው። ፋሊቢሊቲ እና ኢንፋሊቢሊቲ ለኔቸር ነው። አሁን ግልጽ አልሆነልህም። ትርጉሙ ግልጽ አልሆነልህም። የተሳሳተ ትርጉም ነው ያዝከው። ኢንፋሊቢሊቲ የሚሰጠው ለኔቸር እንጂ ለአክቹዋል ስራው አይደለም። አክቹዋል ስራው ኢነራንት ነው። ዴፊኒሽን አልፏለሁ። እሺ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 9 ላይ ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍኩላቸው ይላል። አንደኛ ቆሮንቶስ ላይ ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍኩላቸው ይላል። ፓስት ቴንስ ማለት ነው። ከዚህ ምሁራን ተነስተው ለቆሮንቶስ ሰዎች ሶስተኛ መልእክት ሊጽፍ ይችላል ብለው ያስባሉ። ሶስተኛ መልእክት ጽፎ ሊሆን ይችላል ብለዋል። ዛሬ አርኪኦሎጂስት ሶስተኛውን መልእክት ቢያገኙት አንተ ይሄ የመጽሐፍ ቅዱስ ካነን ነው ብለህ ትቀበላለህ? ሲያገኙት ነው የምንነጋገረው። ባላገኙት ነገር ልክ እንዳንተ ለሆን እኮ ነው። ቅድም እኮ አንተ አለ ግን ከኔ ኢግኖራንስ የተነሳልክ እንዳንተ መሆን አልፈልግም። ሲያገኙት ነው መናገር ያለብን እንጂ አውት ኦፍ ኢግኖራንስ ልናገር አልችልም። አይመስልም? By the way, that's a great answer. ቢያገኙት ተብለህ that's a great answer. እሺ ቀጥል። ወይኔ ወርጃለሁ ጌታ ወርጃለሁ። እሺ ቀጥል። የመጽሐፍ ቅዱስ ካነን ሊሳሳት ይችላል ወይ? ሊስቱ ነው። ሊስቱ 66። እሺ በጣም እየሳክ ነው ግን ሰዓት ላይ ነው የምትሰራው። ለማንኛውም ግን እሺ ካነን ሊስቱ ማለት ነው አይደል? ሊስቱ አዎ ሊሳሳት ይችላል። 66 ሊስት ስለሆነ ማለት ነው። በ66 ውስጥ አይደለም የመጽሐፍ ቅዱስ ተብሎ አንድ ሰው ካነን ሲል ሊሳሳት ይችላል። 66 ነው ቁጥሩ። ከ66 ከፍ ብሎ 67 ዝቅ ብሎ 65 ሊሆን ይችላል ነው እኮ። ሊስቱ 66ቱ አይሳሳትም ማለት ነው። ሊስቱ 66ቱ ሊስት አሁንም የሊስት ጉዳይ የኢነራንሲ ነው የሚሆነው እንጂ የኢንፋሊቢሊቲ ያለ ኢንፋሊቢሊቲ ኔቸር ነው። asking you 66 የሚለው አሁን እኮ this is a circular definition እኮ እየሰጠኝ ነው። what circular definition? መጀመሪያ እኮ ዲስቲንክት አላረካቸውም። ኢንፋሊቢሊቲ የመጽሐፍቱ ባህሪ ነው እንጂ የመጽሐፍቱ ቁጥር አይደለም።
ኢንፋሊቢሊቲ ማለት መሳሳት ቻንሱ የለውም ማለት ነው ባጭሩ። ኢንፋሊቢሊቲ ማለት ሊሳሳት ቻንሱ የለውም። ፋሊቢሊቲ ማለት ደግሞ የመሳሳት ቻንስ ሊኖረው ይችላል። አሁን ለምሳሌ እኔ ቅድም እንዳልከው ፈተና ወስጄ 100% ባገኝ አልሳሳትም። ማን ነው ትክክል ነኝ። ትክክል መሆኔ ግን በባህሪ አልሳሳትም ማለት አይደለም። የኔ ጥያቄ is there a possibility 66 እኮ ይሄው መለስኩልህ። አልተሳሳትም የሚለው ሊሳሳት ይችላል። አልተሳሳትም ማለት ኢንፋሊብል ነው ቁጥሩ እንዴ? ቁጥሩ በነዛ ቁጥሮች ውስጥ በነዛ በ66ቱ ውስጥ የእግዚአብሔር ቃል አይደለም የምትለው መጽሐፍ የለም ራሱ። that's not my question ስለዚህ አልተሳሳትም። ቁጥሩ አልተሳሳተም እያልኩ ነው። ከፍ ሊል ይችላል፣ ዝቅ ሊል ይችላል። ኖ አይችልም። ኦኬ የማይሳሳት ከሆነ ከመጽሐፍ ቅዱስ ውጪ ካነን አግኝተናል፣ አልፈዋለሁ። በሐዋርያት ዘመን ምን ማለት ነው? እሺ በኋላ ጠይቃለሁ፣ ችግር የለውም። ቀጥል። በሐዋርያት ዘመን ያልተጻፈ ትምህርት አለ፣ አይተነዋል። ብዙ ሁለተኛ ተሰሎንቄ፣ ሁለተኛ ዮሐንስ መልእክት ላይ ያልተጻፉ ትምህርቶች አሉ። ያ ያልተጻፈው ትምህርት በቃላቸው ያስተማሩት ትምህርት ሊሳሳት ይችላል ወይ? በጭራሽ። ስለዚህ ከመጽሐፍ ቅዱስ ውጪ ያልተሳሳተ አካል አለ ማለት ነው። የት አመጣና ማምጣት እኮ የለብኝም ግን አለ ብለኸኛል። ከሌለ እኮ ቅድም እንዳንተ እንዳልሆነ ያልኩህ ለዛ ነው። ኢማጂነሪ ነው እኮ በሀሳብ ደረጃ እና በሀሳብ ደረጃ እንጂ የለም። ያላመጣኸውን ይፈታል እኮ የታለ? እጄ ላይ ያለሽ እጄ ላይ ከሌለ ማለት ነው ያለብህ። በቃ እንዳለማ መጽሐፍ ቅዱሱ መስክሯል። የታለ መጽሐፍ ቅዱሱ መስክሯል እንዳልተጻፈ ትምህርት እንዳለ እኮ የታለ? በሶላ ስክሪፕቶራል ትርጉም አልተረዳሁም ማለት ነው። ሐዋርያቱ ህልፈት ሐዋርያቱ ህልፈት በኋላ ራሱ እኮ ልታመጣ አልቻልኩም። ታጣጣው ወንድሜ እንግዲህ አሳይቶናል መጽሐፍ ቅዱስ ብቻ የሚለው ትምህርት ስህተት እንደሆነ። እሺ who has the authority? መጨረሻ ጥያቄ who has the authority ሶላ ስክሪፕቶራል ላይ ዲፋይን ለማድረግ የመጨረሻ ጥያቄ who has the authority ሶላ ስክሪፕቶራል የሚለው አማርኛ አድርገው ይቅርታ፣ አማርኛ አድርገው ለዩት የሚለውን ትርጉም የሚተረጉመው ማን ነው? አውቶሪቲ ያለው ማን ነው? መጽሐፍ ቅዱስ ብቻ የሚለውን ትርጉም የሚተረጉመው አስተምሮቱ ነው ማለት ነው። ኦኬ this is a really good question። የመጀመሪያ መጽሐፍ ቅዱስ ብቻ የሚለው ሐሳብ ሲምፕሊ እንትን ነው፣ ስሎጋን ነው። መጽሐፍ ቅዱስ ብቻ የሚለው ሐሳብ ማለት ነው። ትርጉሙ ምንድነው ስንል ከመጽሐፍ ቅዱስ ከቤተክርስቲያን ታሪክ ያሳየው ነው። ከመጽሐፍ ቅዱስ ጀምሮ ቤተክርስቲያን ታሪክ ማጂስተሪያል ሪፎርመርስ እንደዚሁም ደግሞ ስኮላርስ ይሄው እየነገርኩ ነው። እነዚህ ሁሉ አውቶሪቲ ናቸው። አውቶሪቲው ማን ነው? ፋይናል አውቶሪቲ እነዚህ ሁሉ መጽሐፍ ቅዱስ እንዳትለኝ እርስ በራሳቸው የማይስማሙ ስኮላሮች አሉ። ስለዚህ apparently ምን አገባኝ ስለ ስኮላሮቹ? እኔ መስማማበትን ነግሬያለሁ። ስለማይስማሙ ስኮላሮች ነው ያንተ እይታ እንጂ አብሶሉት የኔ እይታ አይደለም እንዴ? በዚህ ሁሉ ማስረጃ እያሳየው ያንተ እይታ ይባላል? እሺ አንተ ስላልካቸው ስኮላሮች እኔ ምን የሚያገባኝ ነገር የለም። አንተ መጽሐፍ ቅዱስ አንብበህ አንድ መረጃ ሰጠኸኝ፣ ሌላው መጽሐፍ ቅዱስ አምጥቶ ሌላ ትርጉም ሰጠኝ። ማንን ልመን? መልካም እሺ፣ ትክክለኛውን የሰጠህን ምን? የመጀመሪያው እሱ ነው። ሁለተኛው ነገር ግን ሰዓትህ ሄዷል። ግን ይሄን ልመልስልህ። ትክክለኛው ነገር ግን ማንን እንመን ለሚለው ማለት ነው። አባቶች ጠቅሳችሁ ራሱ ትለያያላችሁ። ማንን እንመን ብሎ መጠየቅ ይቻላል። ማንን እንመን ሶላ ስክሪፕቸራል ለመሞገት በቂ የሆነ ጥያቄ አይደለም። ለማንኛውም ግን እሺ ሁለት ደቂቃ ልጨምርልህ እና ጨርስ ጥያቄ ካለ ችግር የለውም። ግድ እሺ ወንድማችን ወንድሜ ዮባ በጣም ሶሪ ዴቫ ፖዝ ሆናል። ቆይ ፖዝ ሆናል። ደቂቃ ልጀምር። እሺ ፖዝ ሆነ ነበር አለ ተመልሻለሁ። ይሰማል? አለ አዎ ይሰማሃል? አሁን ይሰማል። እሺ ስትጀምር ቆይ እሺ ይሰማል? አሁን ይሰማል። አዎ ግድ እሺ ልጀምር ነው። ጀምሬያለሁ። እሺ ወይ እንግዲህ በቃልም ይሁን በመልእክታችሁ የሚለው መጽሐፍ ቅዱስ ውስጥ ሁሉም ነገር አልተጻፈም ብለህ ተናግራለህ። በቃልም ይሁን በመልእክታችሁ የሚል ነገር አለ ብለሃል። በመልእክታችን የሚል ነገር አለ ብለሃል። ሐዋርያቱ የተናገሩት በዚህ ሰዓት ያለ ሐዋርያቱ የተናገሩት መጽሐፍ ቅዱስ ውስጥ የሌለ ነገር ከማትሳሳተው ቤተክርስቲያን ተቀብለሃል? yes የታ ግሎሪያ ፓትሪ ለምሳሌ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም የሚለው ከጥንት ጀምሮ የነበረ ፎርሙላ እንደሆነ ብዙ ምሁራን ተናግረዋል። ይሄ መጽሐፍ ቅዱስ ቃል በቃል ባይኖርም ሐዋርያቱ ይሄን አሁን ያልከውን ነገር እኔ ግልጽ አልችልም። አሁን አሁን ሐዋርያቱ ባልተጻፈ መልኩ አስተላልፈውት እጃችን ላይ ደርሷል ብሎ ኢንፋሊብሊ የነገረ አካል ማለት ነው።
ኢንፋሊብል እኮ መሆን የለበትም። የጠየቀኝ በሐዋርያት ይሄ ሌላ ጥያቄ ሆነ። ኢንፋሊቢሊቲ ለማረጋገጥ ኢንፋሊብል ማስረጃ መኖር የለበትም። ቴንክ ዩ ሶ ማች። ለማንኛውም ግን ይሄን አሁን ያልከውን ችግር የለውም። በዘመኑ ያስተማሩ ይሄው አሁን ያልከውን ኧረ ችግር የለውም። አሁን ያልከውን ከሐዋርያቱ ውጭ ማለት ከመጽሐፍ ቅዱስ ውጭ ሐዋርያቱ በቃል ያስተላለፉት ነው ብለህ አሁን በግዕዝ ያልከውን ኦኬ፣ ሐዋርያቱ በቃል መጽሐፍ ውስጥ የሌለ በቃል ያስተላለፉት ነው ብለው በኮንሰንሰስ ፓትረን ፍሬምወርክ ውስጥ ያስተማሩ ሆነ አባቶች ጥቀሳቸው፣ አውጣቸው። ምንባባቸውን ፖዝ አደርጋለሁ ሰዓት አውጣቸው። all of them ስለ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም የሚባለው አለ ቃል አለ። እሺ መጥቻለሁ። ቀጥል። እሺ በዚህ ዙሪያ ሶላ ስክሪፕቶር ማን ነው? ስብሐት ለአብ glory to the Father, the Son, the Holy Spirit የሚለው ፎርሙላ it's been an ongoing formula since the early period of the church. That's my point. ሐዋርያቱ በቃል ያስተላለፉት ነው ብለው የተናገሩ የቤተክርስቲያን አባቶች ጥቀስ ነው ያልኩት። That's not the point. The point is ከምሁራን ማስረጃ የለህም። ቴንክ ዩ በቃ ማስረጃ የለህም። በሌላ ማስረጃ ነው እስካሁን ድረስ ታደርገኝ ነበር። እንቀጥል። ቆይ ችግር የለውም። በቃ እንቀጥል። መልሼዋለሁ። እሺ እንቀጥል። በቃ ችግር የለውም። ከሐዋርያት ጀምሮ የተላለፈ ነው የሚለው ማስረጃ የለህም። ማስረጃ ከሌለ ክሌም ነው ለአንተ ሰጥቼሃለሁ። ማስረጃ የለህም። ሲጀምር ከአባቶች አንተ አልኩ የለህም። እሺ እንቀጥል። ከመጽሐፍ ቅዱስ ውጪ ለድነት የሚያስፈልግ ብለህ የሚመራኝ ሳይኖር እንዴት ይቻለኛል ያለውን ተናግረሃል። መጽሐፍ ቅዱስን ለመረዳት ለመተርጎምና መጽሐፍ ቅዱስን ኦኬ አሁን ቅድም ያልካቸውን ነገሮች መጽሐፍ ቅዱስን ለመተርጎም መጽሐፍ ቅዱስን ለመረዳት የማይሳሳት የሚረዳ ባለስልጣን ያስፈልጋል ብሎ የተናገረ የቤተክርስቲያን አባት አምጣ። አሁን እኮ this is the exact word fallacy ማለት ይሄ እኮ ነው። መንፈስ ቅዱስ እንደሚመራ መንፈስ ቅዱስ እንደሚያስተምር ዮሐንስ ወንጌል ምዕራፍ 14 ላይ ምን ይላል? አጥናኝ እየሰጠው እኮ ነው። this is the exact word fallacy። እኔ የቤተክርስቲያን አባት ስጠይቅ መጽሐፍ ቅዱስ ጋር ሄዳል። አባት ነበር የጠየቁት። በቃ ወደ ጥያቄ ነው። ሰዓት ሄደ ስለሆነ ከአባት ላይ የጠየቅኩ የለም እንዳልመለስ። እሺ ቆይ እንደውም ቀጥል። መንፈስ ቅዱስ አጽናኝ እንደሆነ ይሄ አጽናኝ ደግሞ መቶ እንደሚያስተምራቸው መቶ ያስተምራቸዋል ይላል። አስተማሪው መንፈስ ቅዱስ ከሆነ ከመጽሐፍ ቅዱስ ውጪ አካል መንፈስ ቅዱስ እንደሚያስተምረን ይሄው እየረዳን ነው። መንፈስ ቅዱስ ሲሳሳት ከሆነ እኔ በዚህ ደረጃ አልተረዳሁትም ነበር ንግግርን። ቴንክ ዩ ሶ ማች። መንፈስ ቅዱስ እኮ እግዚአብሔር ነው። እግዚአብሔር አይሳሳትም። እግዚአብሔር ሊሳሳት ይችላል ብለናል እንዴ? ሶላ ስክሪፕቸራን በዚህ ነው ልትሞግት የነበረው ወንድሜ። መንፈስ ቅዱስ የሚያስተምረው መንፈስ ቅዱስ እግዚአብሔር ነው። ኧረ በቃ እሺ የሚመራኝ ሳይኖር የሚለውን ለመንፈስ ቅዱስ ነው ብሎ በኮንሰንሰስ ፓትረን ፍሬምወርክ ውስጥ ያስተማረ ቤተክርስቲያን አባት ማን ማለት? That's not the claim I'm making. Like I'm not making this claim. Why would I need to show that? እሺ የሚመራኝ ሳይኖር የተባለው ማን ነው? የሚመራኝ ሳይኖር ነው ያለው። He didn't say ሐዲስ ኪዳን ሳይኖረኝ አላለም እኮ። መሪው ማን ነው? መሪው የሚመራኝ የተባለው ማን ነው? Whatever it may be, the point is መጽሐፍ ቅዱስ ይላል። የሚመራኝ የተባለውንም አታውቀውም? እሺ እንቀጥል። ወደ ሌላው ጥያቄ እንሂድ። በቤተክርስቲያንህ የማትሳሳተው ቤተክርስቲያን የሰጠች የቅዱሳት መጽሐፍት ቁጥር ስንት ነው? በምንድን ነው? በአንተ ቤተክርስቲያን አትሳሳትም ብለህ ስለምታምን የማትሳሳተው ቤተክርስቲያን የሰጠች የመጽሐፍ ቅዱስ ቁጥር ስንት ነው? 80 አሃዱ ብዬ አምናለሁ። but that's not the claim I'm making today። እሺ 80 አሃዱ actually 80 አሃዱ እዚሁ ሲኖዳል አይደለም ሲባል ነበር እና አንተ ይሄን ሐሳብ አትጋራ ማለት ነው። ትጋራለህ? ይሄን ምን ጥያቄ ነው አልሰማሁትም። 80 አሃዱ ሲኖዳል አይደለም ሲባል ነበር። ትጋራለህ? ይሄን መጽሐፍ ቅዱስ ሲኖዳል አይደለም ስትል እንግዲህ በሲኖዶስ አንድ ቀን ቁጭ ብለው የወሰኑት አይደለም ከሆነ አዎ በሲኖዶስ አንድ ቀን ቁጭ ብለው የወሰኑት ውሳኔ አይደለም። እሺ 80 አሃዱ ላይ ችግር የለውም። 80 አሃዱ ላይ ተረፈ ባሮክ የሚባል መጽሐፍ አለ። ተረፈ ባሮክ የእግዚአብሔር ቃል ነው። This is completely out of topic by the way። ከቶፒኩ ጋር ምንም አይገናኝም። አይ ከቁጥሮቹ አንዱ ተረፈ ባሮክ ስለሆነ ተረፈ ባሮክ የእግዚአብሔር ቃል ነው። I'm not here to debate a biblical canon. That's not the claim. አሁንም ቅድም ስላመጣው ቴብሉን ወደ አንተ ብቻ እያዞርኩት ነው። የማትሳሳተው ቤተክርስቲያን የሰጣቸው የመጽሐፍት ቁጥር 81 መሆኑን የሚያሳይ ማስረጃ ሲያምጥ የትኛው ቤተክርስቲያን አባል ነው 81 መጽሐፍ ቁጥር ይዘጣል? Not the claim I'm making. You understand? I don't need to show that for today. For today. የለህም በቃ የለህም አልፈኗል። እሺ እንቀጥል። Okay. እንቀጥል ችግር የለውም። የእውነት አምድና መሰረት የሚለውን ቃል ለጢሞቴዎስ ጳውሎስ የተናገረውን ቤተክርስቲያን ልትሳሳት አትችልም ብሎ ክሌም ያደረገ ማን ነው? ካንተ በፊት
ከኔ በፊት ቅድም ቤተክርስቲያን ልትሳሳት እንደማትችል ልታሳየን የእውነት አምድና መሰረት የሚለውን ቃል ጠቅሰህ ነበር። አዎ ቤቱም የእውነትና አምድና መሰረት ነው። እሺ የእውነት አምድና መሰረት የሚለውን ሐሳብ ቤተክርስቲያን ልትሳሳት እንደማትችል የሚያሳይ ነው ብሎ የተናገረ ማን ነው ካንተ በፊት? የእውነት የሚለው ቃል የእውነት አምድና ማን ነው? አምድና መሰረት ነው። የእውነት አምድና መሰረት ነው ስለሚል የእውነት አምድና መሰረት ነው ይላል። እኔ ጠየቅኩ እሱን አይደለም። ከማቴዎስ ወንጌል ምዕራፍ 16 ላይ ብትመለከት ክርስቶስ እኔ ጠየቅኩ እሱን አይደለም። ቤተክርስቲያን ልትሳሳት አትችልም የሚለውን ነገር ከአንተ በፊት ከዚህ ጥቅስ የተረዳ ማን ነው ያልኩህ? ነገርኩህ እኮ ራሱ ቃሉ የእውነት አምድና መሰረት ነው ስለሚል። ስለዚህ እሺ ሶሎ ስክሪፕቹራ ነህ ማለት ነው። ሶሎ ስክሪፕቹራ ነህ ማለት ነው። ምክንያቱም ከአንተ በፊት ማንም ባልተረዳው መንገድ ነው መጽሐፉን እየፈታኸው ያለኸው። እሺ እንቀጥል። አንድ ቃል ማምጣት አትችልም። ኖ ኢትስ ኖት ፖለቲክስ it's not politics. እንቀጥል። እኔ እያወራሁ ያለሁት ጥያቄ ነው የጠየኩህ። ከአንተ በፊት ይሄን የተረዳ ማን ነው አልኩህ? ማንም የለም። ስለዚህ መጽሐፍ ቅዱስን ብቻ ይዘህ በራስህ እየተረጎምክ ነው። ፐርሰናል ኢንተርፕሪቴሽን ነው ያለ። ስለዚህ ይሄ ሶሎ ስክሪፕቹራ ነው ያልኩህ። ምንም ከፖለቲክስ ጋር የሚያገናኘው ነገር የለም። እንቀጥላው። እሺ እንቀጥል። ሌላ ቅድም ወደ መንግስተ ሰማያት ልንሄድ እንችላለን ቤተክርስቲያን ውስጥ ስላለን ብለዋል ብለሃል። የቤተክርስቲያን አባቶች ወደ መንግስተ ሰማያት ልንሄድ እንሄዳለን በቤተክርስቲያን ውስጥ ስላለን ሲሉ ቤተክርስቲያንን የማትሳሳት እያደረጓት ለመሆኑ ማስረጃ ምንድን ነው? አትሳሳትም ብለዋል እነዚህ አባቶች። ቤተክርስቲያን የሚሳሳት አካል ለመንግስተ ሰማያት ሊያደርሰን ይችላል። እኔን እየጠየቅኝ ነው ወንድሜ? እኔንማ አትጠይቀኝ እንጂ። አይችልማ። የሚሳሳት አካል መንግስተ ሰማያት ሊወስድ አይችልም። አንዳንድ ጊዜ you're asking for like extremely ችግር የለውም። ቅዱሳት መጽሐፍትን የእያንዳንዱ ትምህርት ዋና ገዢና መለኪያ እናደርጋለን በማለት ጎርጎርዮስ ዘኑሲስ ኦን ሶል ኤንድ ሪዘሬክሽን ላይ ይናገራል። ልክ እንደዚህ ቅዱሳት መጽሐፍትን የሁሉ ነገር ገዢ እናደርጋለን ብሎ እንደተናገረ እንደዛ እና መለኪያ ሩል እኛ እንደምንለው ማለት ሩል እናደርጋለን ብሎ የተናገረ ከመጽሐፍ ቅዱስ ሌላን አካል ቤተክርስቲያንን ትውፊትን በዚህ ደረጃ ኢንፋሊብል ሩል እናደርጋለን ብሎ የተናገረ የቤተክርስቲያን አባት አለ? ሐዲስ ኪዳን በቤተክርስቲያን ውስጥ መስርቷል እኮ ብለዋል ግሬጎሪ ናዚያንዚስ። የጠየቅኩ ጥያቄ ሌላ ነው። የጠየቅኩ ይህን ልክ እንደዚህ እንደተወሰደው ሌላ አካል ከመጽሐፍ ቅዱስ ሌላ መለኪያና ኦኬ በዚህ ደረጃ የተቀመጠ ስልጣን ያለው ብሎ ሌላን አካል የጠራ የቤተክርስቲያን አባት ነው የጠየቁ። I'm telling you እኮ ሐዲስ ኪዳን የተመሰረተችው ቤተክርስቲያን ውስጥ ነው እያለ ግሬጎሪ ናዚያንዚስ ራሱ ነግሮናል። አንደኛ። ሁለተኛ መጽሐፍ ቅዱስ ኦፍ ኮርስ መሰረት ነው። መሰረትማ አይደለም የጠየቁን መሰረት እንደሆነ ግሬጎሪ ናዚያንዚስ የጠየቁን እየመለስክ አይደለም። ትቼዋለሁ። እሺ ሌላ የቤተክርስቲያን አባቶች የሰበኩት ለማን ነው? የሰበኩት ለማን ነው? ለዓለም። የሰበኩት ለቤተክርስቲያን ነው አይደለም? ለምሳሌ ኮሚዲዎቹ ነው ዮሐንስ አፈወርቅ የሰበከው ለቤተክርስቲያን ነው አይደለም? ለዓለም ኦፍ ኮርስ ለቤተክርስቲያን ግን ለዓለም እንዲዳረስ ነው። ስለዚህ በቤተክርስቲያን ውስጥ ነው ተፈጻሚ የሚሆነው። ኦፍ ኮርስ ጉድ። እሺ እንደዚህ ይላል ጆን ኪሶቶም ሆሚሊ 9 ላይ እንደዚህ ማለት ይናገራል። ሁለተኛ ጢሞቴዎስ ልንማር የሚገባን እንደሆነ ምንም የማናውቅ መሆናችንን ከእነርሱ እናውቃለን፣ እንዲሁም ሐሰት የሆነውን ነገር እንድንገልጠው በእነርሱም እንድንታረምና ወደ ትክክለኛ አስተሳሰብ እንድንመጣ እንድንጽናና እንዲሁም እንድንጸና በጎደለን ነገር እንድንሞላ ይጠቅሙናል በማለት ይናገራል። ስለዚህ በእነርሱ እንድንታረም የሚጠቅሙ ቅዱሳት መጽሐፍት ናቸው አለ። የሚያርመ መጽሐፍ ቅዱስ ነው ይላል። ከዚህ ሌላ በዮሐንስ አፈወርቅ ብቻ ከዚህ ሌላ እንድንታረም የሚጠቅመን ነገር አለ ተብሎ የተነገረለት በዚህ ኳሊቲ ማለት ነው። ቤተክርስቲያን እኮ አልኩህ ቅድም ማስረጃ ዮሐንስ አፈወርቅ ቤተክርስቲያን ስንሳሳት ታርመናለች ላለው ማስረጃ አምጣ። መንፈስ ቅዱስ ራሱ እኮ እንደሚመራን መንፈስ ቅዱስ ራሱ እንደሚያስተምር ተናግሯል። ቃሌን ጠብቁ እሱም ልባም ሰው ነው ይላል ማቴዎስ ወንጌል ላይ። ቃሌን ጠብቁ እሱም ልባም ሰው ነው ይላል። እሺ ወደ ኮንክሉዥን ወዳለው ወንድሜ ጥያቄና መልስ አለቀ እንዴ? ማለት አለቀ አልቋል። እሱማ ግን ትንሽ እንጨምር 5 ደቂቃ ወደ ኮንክሉዥን እንሂድ መሰለኝ። ግድ እሺ አንዴ ሰዓት ትሰጠኛለህ? የሚፋን ማኖትስ እናንተ ኧረ አንድ ቪወር ጋዙ 666 ይላል።
ቪው 666 ነው። አንዱን ቀንሱ። አሁን ቀንሷ። ማይ ጋድ 5 ደቂቃ ነው አይደል? 5 ደቂቃ 5 ደቂቃ ስትጀምር ንገረኝ። እሺ ጀምር። እሺ ዛሬ ዲቤቱን ስንጀምር ሁለት ነገር ብያለሁ። ምንድነው? አንደኛ መጽሐፍ ቅዱስ ብቻ የሚለው ዴፊኒሽን ምንድነው በሚለው ዴፊኒሽን እንዲሰጠን ነግሬያለሁ። ቃል የራሱን ዴፊኒሽን ሰጠን እንጂ ያየነው ምንድነው? ምሁራን እርስ በራሳቸው ሶላ ስክሪፕቶራ ምን እንደሆነ አይረዱትም፣ አይስማሙም። በነገራችን ላይ እዚሁ ቲክቶክ ፕላትፎርም ላይ ሶላ ስክሪፕቶራ ይላሉ እንጂ ባፋቸው በተግባር ግን ሶሎ ስክሪፕቶራ እንደሆነ እናውቃለን። ለምሳሌ በነገረ ማርያም በአማላጅነት በተለያየ ስፍራ ላይ